ከነአፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየሁ። ሐሰተኛው ነብይ እኮ የሚያወራው ሐሰተኛ ትንቢት ነው፣ ሐሰተኛ ትምህርት ነው። ነገር ግን ሐሰተኛ ትምህርቶችና ትንቢቶች የተሳሳተ መረጃ ብቻ ሳይሆን ክፉ መናፍስትንም ያስተላልፋሉ። ለዚህ ነው ሰዎች ቢዊችድ የሚሆኑት። ለበሬ ስጋ መብላት ትግል ሲሆን ሳር መብላት ግን ተፈጥሮ ነው። የእግዚአብሔር የወጥ ሰው ሁኑ ጥያቄው በሬን ስጋ ብላ ማለት ሳይሆን ሳር ብላ ማለት ነው። ዘመን የተጠቀመባቸው ብዙ የዓላማ ሰዎች አሉ። ኃይልንም ደግሞ የምንመለከተው ነው። አንዳንድ ጊዜ በኃይል አሰራር ዙሪያ ከምናያቸው ነገሮች አንፃር በጣም ደግሞ ልዕቀት ያላቸውም ሰዎች አሉ። ቅድስና ወይም ኢንቴግሪቲ የሚባለው ጉዳይ ግን ልዩነታችን አንደበታችን ተበላሽቶ ነገር ግን ስላልገደልን፣ ስላልዘሞትን፣ ስላልሰረቅን በቅድስና ነገር ያለን ይመስልናል። የወጥ ሰውነት ወይም ኢንቴግሪቲ ፐርሰን ኦፍ ኢንቴግሪቲ 2 መገለጫዎች አሉ። መንፈሳዊ ህይወቱ በቃሉ እውነት፣ ሙያዊ ህይወቱ ግን በዓለም ጥበብ ያልተቃኘ። አሁን የዓለም ጥበብ ስላችሁ ይሄ ቴክኒካል ስኪል ማለት አይደለም። እንለዋለን እዚህ ቤት ጌታ ነው፣ መስሪያ ቤት ግን ንግዴ ላይ ግን አያገባህም፣ አንተ አይደለህም ጌታ፣ ገበያው ነው ጌታ። the market is the king። ኢንቴግሪቲ ያለው ምግብ ቢመጣ ምንም ቢመጣ ምንድነው የሚበላው? እስራኤል የምበላውን ነው እዚህ የምበላው፣ እዛ የማልበላውን እዚህ አልበላም፣ እዛ የሚበላውን ነው እዚህ የምበላው ብሎ ታግሎ ሜኑ አስለወጠ። ክብር ለኢየሱስ ይሁን። ከዛ ዳንኤልም ጽፈቱ እንደተጻፈ ባወቀ ጊዜ ይላል ተጻፉበት፣ ማንንም ሰው ለ30 ቀን ከንጉሱ በቀር ማንንም አምላክ እንዳይጸልይ ለማንንም አምላክ እንዳይጠይቅ አሉ። እሱ ደግሞ የሞት አዋጅ ወጣ አልወጣ ወጥ ነው። ከዚህ በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ ኢየሱስን ስጋ ሊወስድ ጲላጦስን ለመነ ይላል። በጉልበቱ በሚያስተምርበት፣ በሚፈውስበት፣ በሚቀባበት፣ በሚያሰማራበት ጊዜ ተሰውሮ ደቀ መዝሙር እየሆነ የተገለጠበት ሰዓት የሚገርም ነው። የእግዚአብሔርን ነገር ማበላሸት፣ ማናናቅ፣ ማጣጣል፣ በቃ ቀለሙን የቀየረ ሰው፣ ወጥነቱን ያጣ ሰው እንዲህ ነው። ዛሬ ሲዮዋችን ማን እንደሆነ አውቃል። ማን ነው ሲሉት ይሄ ሰው ይሄ እንትን ያለ ለምን ነው ሲል የሚገርማችሁ እኔ እኮ የሰጠዋችሁ ዘር የተቀቀለ ዘር ነው የማይበቅል። ከየት አመጣችሁት አለ። ከየት አመጣችሁት? ይሄን ዛፍ ከየት አመጣ? እኔ የሰጠዋችሁ ዘር እንደማይበቅል አውቃለሁ። ምክንያቱም የሆነ ቦታ ላይ ወጥ ስላለው በስጋ ይሆንብህና ሌላ ጣጣ ውስጥ ትገባለህ። ደግሞ በስጋ ነው ብለህ ተዘጋጅተህ ስትሄድ ተመናፍሶ ይጠብቃል። እዛ መጨረሻ ተሰርቷል አለው። ሰውየው መጣ፣ ተሰላቸ። ይሄው ሰርቼልሃለሁ፣ በቃ አሁን ትለቀኛለህ አለ። አዎ ለቃለሁ፣ አመሰግን። ግን እቺን አንድ ቤት ስራ ያልኩህ እኮ አለ 40 ዓመት ስላገለገልከኝ ለአንተ ስጦታ ልሰጥ ነው። አያችሁ፣ ወጥነት ሲጠፋ የወጥነት ብድራት ይታጣል። እግዚአብሔር የተመሰገነ ይሁን። አሜን። ለሙሴ እግዚአብሔር የመገናኛውን ድንኳን እንዲሰራ ታቦቱንም እንዲሰራ ሲያዘው አንድ ነገር አዞታል። ትዝ ይላችሁ እንደሆነ በተራራ ላይ እንዳየኸው ትሰራ ዘንድ ተጠንቀቅ ብሎታል። እግዚአብሔር ዝም ብሎ ስራ መሰራቱን ብቻ የሚፈልግ አይደለም። እሱ ባየው መንገድ፣ እሱ ባየው መንፈስ፣ እሱ ባየው ልክና ንድፍ እንዲሰራለት ይፈልጋል። ለሙሴ የሚያለው ይሄንን ነው። በተራራ ላይ ባየኸው መልክ ምስል እንድትሰራ ተጠንቀቅ፣ ቢ ኬርፉል ነው ያለው። ስለዚህ እግዚአብሔር የሰጠንን አደራና ራእይ እግዚአብሔር ባሳየንና እንደ ቃሉ መረዳት እንደ መንፈሱ ምሪት እያደረግን እየሰራን ነው። ቤተክርስቲያናችን በቤተክርስቲያናው ራእይ ማዕከልነት የምትንቀሳቀስ እንደሆነች ሁላችንም እናውቃለን። ሰኞ ዕለትም ስለነዚህ ሐሳቦች ምንነት ተነጋግረናል። ትናንትናም ደግሞ በቤተክርስቲያናችን መሰረታዊ የራእይ መገለጥ ወይም የራእይ ሐሳብ ዙሪያ ያለውን የፓይፕ ወይም ደግሞ ፍጹሙን ሰው የመስራትን ነገር በእግዚአብሔር ቃል አይተናል። ትናንትና የዓላማ ሰው የሚለውን ተነጋግረናል። የዓላማ ሰው ምን እንደሆነ አይተናል። የቤተክርስቲያናችንም ስራ ደግሞ ትልቁ ተግባራ በዚህ በር የሚገቡትን በአንድም በሌላም ሁኔታ የምናገኛቸውን በዚች ቤተክርስቲያን ሐሳብና ራእይ ስንሰራ የምንሰራው የዓላማ ሰው አድርገን ነው። ልጆቻችንን የዓላማ ሰው አድርገን እንሰራለን። ትውልዳችንን የዓላማ ሰው አድርገን እንድንሰራ ተልእኮ ጥሪ ተሰጥቶናል ብለናል። የዓላማ ሰውነት ምንድነው? የዓላማ ሰው እንዴት ይሰራል? የሚሉትን ነገሮች በእግዚአብሔር ቃል አይተናል። ዛሬ ደግሞ የቅድስና ሰው ወይም ኢንቴግሪቲ በሚለው ሐሳብ ዙሪያ የእግዚአብሔርን ቃል እናያለን። በሶስተኛ ነገ ደግሞ የኃይል ሰው ስለ ፓወር ኃይል ምን እንደሆነ በተለይ ስለ ኃይል ያለን ግንዛቤ በቤተክርስቲያን ውስጥ በጣም የተዛባ መስመር ሚዛን የለቀቀ ነውና ነገ በሚኖረን ፕሮግራም ላይ የመንፈስ ቅዱስን ኃይል ማንነት፣ ምንነት፣ ዋና ሚና በእግዚአብሔር ቃል እየተመለከትን ከእግዚአብሔር መንፈስ ቅዱስ ኃይል በሙላት ተካፋዮች እንሆናለን። ክብር ለኢየሱስ ይሁን። ዛሬ ወደ ኢንቴግሪቲ ነው የምንሄደው። ነገር ግን የዛሬው መልእክታችን ወይም የዛሬው ትምህርታችን በጣም ወሳኝ ነው። ለቤተክርስቲያናችንም ብቻ ሳይሆን ወገኖቼ
ከቤተክርስቲያን ውጭም ባሉ ተቋማት ብዙ የዓላማ ሰዎች አሉ። ጌታን እንኳን የማያውቁ በጣም የሚገርም ዓላማ የሚገርም ፐርፐዝ የታጠቁ ባያስቡትም ባይፈልጉትም ስለነሱ ስራ እግዚአብሔር የተመሰገነባቸው ያሉ ጌታን እንኳን የማያውቁ ሰዎች አሉ። ትውልድ የተጠቀመባቸው ዘመን የተጠቀመባቸው ብዙ የዓላማ ሰዎች አሉ። ኃይልንም ደግሞ የምንመለከተው ነው። አንዳንድ ጊዜ በኃይል አሰራር ዙሪያ ከምናያቸው ነገሮች አንፃር በጣም ደግሞ ልዕቀት ያላቸውም ሰዎች አሉ። ቅድስና ወይም ኢንቴግሪቲ የሚባለው ጉዳይ ግን ልዩነታችን ነው። በእግዚአብሔር ቤት ውስጥ የልዩነታችን ማሳያ ቅድስና ነው። የልዩነታችን ማሳያ ይሄ ቅንነት፣ ቅድስና ትንሽ መሰረታዊ ማብራሪያ የምሰጥበታለሁ። ኢንቴግሪቲ የምንለው ጉዳይ ነው። ባለፈው ጊዜ ቅድስና ለእግዚአብሔር በሚለው ትምህርት ላይ አስተውላችሁ እንደሆነ ቅድስና አክሊላችን ነው አይደለም? ቅድስና ለእግዚአብሔር የሚል አክሊል ምልክት ታደርግበታለህ ይላል። ካህኑ ትልቁ ምልክቱ ቅድስና ለእግዚአብሔር የሚለው የተጻፈበት ያዕቆቡ ነው። ምልክቱ ነው፣ መለያው ነው፣ ስልጣኑ ነው፣ ኦቶሪቲው ነው። ቅድስና በእግዚአብሔር ቤት በልዩነት የሚሰጠው ነገር ይሄ የህይወት ገጽታ እንደሆነ የእግዚአብሔር ቃል ያስተምረናል። ክብር ለኢየሱስ ይሁን። ብዙ የዓላማ ሰዎች አሉ በዓለምም ላይ ብዙ የልዕቀት ሰዎች አሉ። አንዳንድም ደግሞ በአንድም በሌላም መንገድ ደግሞ ብዙ ኃይል የታጠቁ የመንፈስ ቅዱስ ኃይልም ይሁን ሌላም ኃይል የታጠቁ የኃይል ሰዎች አሉ። ነገር ግን የቅድስና ሰው መሆን ኢንቴግሪቲ መሆን በቀጥታ ከእግዚአብሔር ጋር ከሚገኝ ግንኙነት የሚመጣ የቅዱሳን መለያ የቤተ ክርስቲያን ስልጣን ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ የዛሬው ሐሳብ በጣም ጠንካራ እንደሚሆን አስባለሁ፣ አምናለሁም። እግዚአብሔር የተመሰገነ ይሁን። አሜን። ስለ ቅድስና ሰውነት ወይም ስለ ኢንቴግሪቲ ነው ዛሬ በእግዚአብሔር ቃል የምናየው። እግዚአብሔር የተመሰገነ ይሁን። የምርጦስ ሰባት ቤተክርስቲያን ሌላው ፍጹሙን ሰው የመስራት አቅጣጫዋ የቅድስና ሰው መስራት ነው። የቅድስና ሰው ቅድስና የሚለው ቋንቋና እሳቤ ትንሽ ማብራሪያ የሚጠይቅ ይመስለኛል። ምክንያቱም ቅድስና የሚለውን ነገር እና ሐሳብ የመጽሐፍ ቅዱስ ሙሉ መሰረትና መልኩን ካለመረዳትም ይሁን አላቅም፣ ነገር ግን አንዳንዴ በጣም እናመናፍሰውና ቅድስና የሚለውን ነገር መንፈሳዊ ድባብ እንሰጠዋለን። ከፕራክቲካል የህይወት ይዘት ጋር ብዙ የማይያያዝበት አንዳንድ ነገሮች እናያለን። አንዳንዴ ደግሞ ቅድስናን ከግዙፍ ከሆኑና ከባድ ከሆኑ ስህተቶችና ግድፈቶች አንጻር ብቻ እያየኑ እንሄዳለን። አንዳንዴ ሐሳባችን ተበላሽቶ አንደበታችን ተበላሽቶ ነገር ግን ስላልገደልን፣ ስላልዘሞትን፣ ስላልሰረቅን በቅድስና ነገር ያለን ይመስለናል። ቅድስና በእንደዚህ አይነት ነገሮች ግንዛቤው ስለተዛባ የመጽሐፍ ቅዱስንም እውነት ስታጠኑ በጣም የቅድስና ሰውነትን ቤስት ዲስክራይብ የሚያደርገው በጥልቀት የሚገልጠው ቅንነት የሚለው ቃል ነው። ቅንነት ወይ ማን ነው? ይሄ ኢንቴግሪቲ የሚለው ቅንነት የሚለው ቃል ነው። በአማርኛ ትርጓሜ ቅንነት ይለዋል ወይም ኢንቴግሪቲ። እንግሊዘኛው ጥሩ ነው። ኢንቴግሪቲ የሚለው ቃል ነው። የቅድስና መሰረታዊ ሐሳቤም አንድ መሆን ነው። ወጥ መሆን ማለት ኢንቴግሪቲ፣ ወጥነት። የቅድስና ሰውን ከዚህ በኋላ በዚህ ትርጓሜ ተረዱልኝ። የቅድስና ሰው የሚባለው ወጥ የሆነ ሰው። እስቲ ወጥ የሆነ ሰው በሉ። እንደገና ወጥ የሆነ ሰው በሉ እስቲ። አዎ የቅድስና ሰው ወይም ፐርሰን ኦፍ ኢንቴግሪቲ ማለት ወጥ የሆነ ሰው ማለት ነው። ኢንቴግሪቲ፣ ኢንቴግሬ፣ ኢንቲጀር የምንላቸው ነገሮች ሙሉ የሆነ ወጥ የሆነ አንድ የሆነ ነገርን ነው። ቅድስናም ከቃሉ ትርጉምም ከእሳቤው መጽሐፍ ቅዱስ ላይ እንደምናየው ሆልነስ ነው። ሆሊነስ ኢዝ ሆልነስ ቱ ቢ አት ዋን ዊዝ ጋድ። በቃ የጠራችሁ ቅዱስ እንደሆነ ቅዱሳን ሁኑ ሲል አንድ ይሁን ነገራችሁ ከእግዚአብሔር ጋር። ይሄ ወጥነትን አንድ መሆንን እግዚአብሔር የተመሰገነ ይሁን። ምክንያቱም አንዳንድ ጊዜ እኮ በተዘበራረቀና በተፋታ የማንነት ነገር እየተገለጥን ግን በጣም ከባባድ የሆኑ ግዙፍ የሆኑ በአካል የሚታዩ ግድፈቶችን ስላልገደፍን ኃጢአቶችን ስላላደረግን በቅድስና ህይወት ያለን ይመስለናል። ነገር ግን ሐሳባችን ተበታትኗል። ወጥ የሆነ ነገር የለንም። ስለዚህ ነገር በዝርዝር እመጣበታለሁ። እግዚአብሔር የቅድስና ሰው ሲል ወጥ የሆነ ሰው ማለት ነው። ኢንቴግሪቲ ያለው ሰው የፐርሰን ኦፍ ኢንቴግሪቲ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ የምርጦች ሰባት ቤተክርስቲያን የምትሰራው ሰው ወጥ የሆነ ሰው ነው ማለት ምን ማለት ነው? ወጥ የሆነ ሰው ማለት ምን ማለት ነው? ዮሐንስ ወንጌል ምዕራፍ 19 ላምብላችሁ። ይሄ ቃል
ከምለው ሐሳብ ጋር በቀጥታ የተያያዘ አይደለም። ነገር ግን ይሄን ነገር ሳስብ ሳጠና ስጸልይና መጽሐፍ ቅዱስን ሳንብ ግን ይሄ ቃል በጣም ገረመኝና እግዚአብሔር ስለ ቅድስና ወይም ስለ ወጥ ሰውነት የሚናገረውን ሐሳብ የሚገልጥ እንደሆነ ተገነዘብኩ። ዮሐንስ ወንጌል ምዕራፍ 19 ቁጥር 23 ምን ይላል? ጭፍሮቹም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት፣ እጀ ጠባቡን ደግሞ ወሰዱ ይላል። እንግዲህ ኢየሱስ የደራረበው ነገር ነበረ። በዚያ ጊዜ በነበረው የራባይ አለባበስ ከላይ ያለበሰውን ወሰዱበት። እነዛን ነገሮች ከወሰዱ በኋላ እጀ ጠባቡ ግን ቀሚሱ ነው። እጀ ጠባቡ ከውስጥ ያደረገው አንደርጋርመንቱ ነው፣ ቀሚሱ ነው። እጀ ጠባቡን ወሰዱ ይላል። ከዛ እጀ ጠባቡን ግን መቆራረጥ አልቻሉም። እጀ ጠባቡን ከላይ ጀምሮ በሉ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም ይላል። ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም ይላል። ወገኖቼ በጌታ ኢየሱስ እጀ ጠባብ ምሳሌነት የወጥ ሰውነትን ወጥ የሆነ ሰው ማንነትን ኢንቴግሪቲ ፐርሰን ኦፍ ኢንቴግሪቲ የምንለው ወጥ የሆነ አንድ የሆነ ኢንተግሬትድ የሆነ ያልተበታተነ ሰውነትን ማንነት በዚህ ምሳሌነት ጥቂት እንድንመለከት ፈልጋለሁ። ምስሉን ከፈለጋችሁ አሁንም በሮም በተለያዩ የምስራቅ አብያተ ክርስቲያናት ክርስቶስ ለብሶት የነበረው ሲምለስ ድሬሱ ነው እየተባለ በሙዚየም ይታያል። እርግጠኛ የተሆነ ነገር የለም፣ በታሪክ የተረጋገጠ ነገር የለም። ግን ይሄ ነው ልብሱ አይነት ነው የሚሉት እና የሚጎበኘውም ይሄ ነው። ይሄ the seamless robe of Jesus ማለት በቃ ወጥ የሆነ ነው። ወጥነቱ የሚያሳየው ወጥ ሆኖ የተሰራ እንጂ የተሰፋ አልነበረም። ምን ማለት ነው? ከአንድ ጨርቅ ነው የተሰራው፣ ከአንድ ቀለም ነው የተሰራው። ከላይ ጀምሮ ሙሉ ልብሱ ከአንድና በአንድ የተሰራ ሌላ ጨርቅ ሌላ ቀለም ያልተሰፋበት ወጥ የሆነ አንድ የሆነ ያን ልብስ ኢየሱስ ለብሶ ስታዩት በቃ ከላይ ጀምሮ እጁ ላይ የተሰፋ ጎኑ ላይ የተጣፈ ምናምን ነገር የለውም። ከአንድ ጨርቅ ከአንድ ቀለም ከላይ ጀምሮ ወጥ ሆኖ የተሰፋ ጨርቅ ነው። ወገኖቼ እኔና እናንተም የምንለብሰው የቅድስና ልብስ፣ እኔና እናንተም የምንገለጥበት የቅድስና ልብሳችንና ማንነታችን ይሄ ነው። ወጥነት ያልተሰፋበት ያልተጨመረበት፣ አሜን በሉ እስቲ በደም ሌላ ቀለም የሌለበት፣ ሌላ ጨርቅ የሌለበት፣ ድርብ ጨርቅ የሌለበት፣ ሌላ ተጨማሪ ነገር የሌለበት፣ ከዚህና ከዛ ያልተያዘ ያልተጠቋቆመ ወጥ የሆነ ነገር እንደሆነ የእግዚአብሔር ቃል ይነግረናል። እግዚአብሔር የተመሰገነ ይሁን። እንግዲህ የወጥ ሰውነት ገብቷችኋል? ቅድስና ማለት የቅድስና ሰው ማለት ማን ነው ብያችኋለሁ? ንገሩኛ። ሴሚናር ላይ ስለሆነ ችግር የለም። የቅድስና ሰው ማለት ምን አይነት ሰው ነው? እስቲ ወጥ የሆነ ሰው በሉ። ወጥ የሆነ ሰው ልክ እንደ ኢየሱስ ክርስቶስ እጀ ጠባብ ከአንድ ጨርቅ ከአንድ ቀለም የተሰራ በቃ በግራም ብታዩት በቀኝም ብታዩት ከፊት ብታዩት ከኋላ ብታዩት ሌላ ጨርቅ የለውም። ከጎን ብታዩት እጁም ብታዩት ወገቡ ጋር ብታዩት ምን ብታዩት ያው ጨርቅ ነው፣ ያው ቀለም ነው። ምንም ነገር የተሰፋበት የተሰፋፋና የተደራረበ ነገር የሌለበት ወጥ የሆነ ማንነት ነው። ሃሌሉያ። ይሄን ወጥ ሰው ለመስራት ነው እግዚአብሔር አንድ ተልእኮ የሰጠን፣ ወጥ የሆነ ኢንቴግሪቲ ያለው ሰው። ይሄ ማለት እንዳልኳችሁ ነው። ውድቀት የለም ድክመት የለም ማለት አይደለም። ነገር ግን ድክመቱ እንኳን ግጭቱ ከወጥነቱ ጋር ነው። አንዳንድ ጊዜ ነገሮች ሲለያዩበትና ሲጋጩበት ያ ነው ትግሉ። አንዳንድ ጊዜ በዛ መካከል ሊወድቅ ይችላል፣ ፌል ሊያደርግ ይችላል፣ ስህተት ሊሰራ ይችላል፣ ኃጢአት ኮሚት ሊያደርግ ይችላል። ነገር ግን ዋናው እግዚአብሔር የሚያየው ነገር ምንድነው? ይሄ ሰውዬ ወጥ ነው ወይ? ትግሎቹ ናቸው ወይ የጣሉት? ወይስ አስቦ የሚሰራው ነገር ነው? ዘበራርቆ የሚሄድ ሰው ነው ወይ? በዚህ ቦታ ሌላ በዛ ቦታ ሌላ የሚሆን ሰው ነው ወይ ብሎ ልብን ይመዝናል። እግዚአብሔር የተመሰገነ ይሁን። አሜን። እስቲ አሜን በሉ በደም። የወጥ ሰውነት ወይም ኢንቴግሪቲ ፐርሰን ኦፍ ኢንቴግሪቲ ሁለት መገለጫዎች አሉት። አንድ ሰው ወጥ ሰው ነው፣ የቅድስና ሰው ነው፣ ወጥ የሆነ ሰው ነው፣ ኢንቴግሪቲ ያለው ሰው ነው ስንል ሁለት መገለጫዎች አሉት። አንደኛው ሐሳብ፣ ቃል፣ ተግባር ወጥ የሆነ አንድ የሆነ መጽሐፍ ቅዱሳችን መዝሙረ ዳዊት ምዕራፍ 15 ቁጥር 1 ላይ ሲናገር አቤቱ ይላል በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በተቀደሰው ተራራ የሚኖረው ቅዱስ የሆነ ሰው ነው፣ ኢንቴግሪቲ ያለው ሰው ነው ይለዋል። ምን አይነት ሰው ነው ሲል በቅንነት የሚሄድ፣ እስቲ በቅንነት የሚሄድ በሉ፣ ጽድቅንም የሚያደርግ አለ። አሁን የሆነ ድርጊት አለው፣ አካሄዱና ድርጊቱ ቅንነት ያለበት ጽድቅ ያለበት ነው። ግን ከየት መጣ? በልቡም እውነት የሚናገር። በምኑ? በልቡ። የልቡም ሁኔታ እውነት ነው።
ስለዚህ እውነት በልቡ ያለ ሰው አካሄዱና አደራረጉ ጽድቅና ቅንነት ያለው ነው። ከዚያም ደግሞ ምን አለ? እውነትን የሚናገር በአንደበቱም የማይሸነግል። ልቡ እውነትን ይናገራል፣ አንደበቱ ሽገላ የለበትም፣ አካሄዱና ድርጊቱም ደግሞ ጽድቅና ቅንነትን የያዘ ነው። አያችሁ እዚህ ላይ እንደ የእግዚአብሔር ቃል የሚያሳየን በቅንነት የሚሄድ በልቡም እውነት የሚናገር በአንደበቱም የሚያሸነግል ሲለን ልብ፣ አንደበት፣ ተግባር በዚህ ነገር ውስጥ ተካተው ነው ያለ። ያ ነው በተቀደሰው ተራራው የሚቆመው ቅዱስ ሰው፣ ኢንቴግሪቲ ያለው ሰው፣ ወጥ የሆነ ሰው የሚለው እግዚአብሔር። የወጥ ሰውነት መገለጫው አንደኛው መገለጫ ሐሳቡ፣ ቃሉና ተግባሩ ተጣጣሙ፣ የማይለያዩ፣ የማይፋቱ፣ ያልተፋቱ። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ሰው አድርጎ እግዚአብሔር አሁንም ይስራል። አሜን በሉ እስቲ በደም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቢሊፍ፣ ቢሄቪየር፣ አክሽን፣ እምነት፣ ጠባይ፣ ተግባር ናቸው ባህሪ ሆነው የሚገለጡት። እምናምነውን ነው ጠባያችን አድርገን የምንገልጠው። ልባችን ውስጥ እምነት አለ። በልባችን የምንናገረው እውነት እምነታችን ነው። ያ እምነት የአንደበታችን የንግግር መገለጥ ነው። አንደበታችን ደግሞ ሰውነታችንን በጽድቅና በቅንነት መንገድ እንዲሄድ ያደርገዋል። ስለዚህ አንደኛው የቅን ሰው መገለጫ ምንድነው ብያችኋለሁ? ሐሳብ፣ ቃል፣ ተግባር ወጥ የሆነለት ሰው። ሐሳቡ፣ ቃሉ፣ ተግባሩ ወጥ የሆነለት ሰው። ሁለተኛው የቅን ሰውነት መገለጫው የህይወቱ ክፍሎች ሁሉ ያልተከፋፈሉ፣ በአንድ እምነት፣ በአንድ እሴት፣ በአንድ ዓላማ፣ በአንድ ጌታ የተሰፉ። መቼም ሁላችሁም እንደምታውቁት ህይወት የተለያዩ ክፍሎች አለው። በየትኛውም የህይወቱ ክፍል ቢታይ ወጥ የሆነ ምን ማለት ነው? መንፈሳዊ ህይወት አለ። በህይወት ክፍፍሎች ውስጥ ቤተሰባዊ ህይወት አለ፣ ማህበራዊ ህይወት አለ፣ ሙያዊ ህይወት አለ፣ የግል ህይወት ወይም ፕራይቬት ላይፍ የምንለው አለ። እንደገና ሌሎች የህይወት ክፍሎችም ሊኖሩ ይችላሉ በአንዳንድ ሰዎች ውስጥ። እነዚህ የህይወት ክፍሎቹ ወጥ የሆኑ፣ እነዚህ የህይወት ክፍሎቹ በተለያየ ቀለም ማለት በተለያየ እውነት፣ በተለያየ እምነት፣ በተለያየ እሴት፣ በተለያየ ዓላማ ያልተሰፉ። የመንፈሳዊ ህይወቱ ቀለም የሙያ ህይወቱም ቀለም ነው። እምነቱ፣ ቫልዩ፣ ቢሊፉ፣ አሜን፣ ኢንቴግሪቲ አለው። ለምሳሌ መንፈሳዊ ህይወቱ በቃሉ እውነት፣ ሙያዊ ህይወቱ ግን በዓለም ጥበብ ያልተቃኘ። አሁን የዓለም ጥበብ ስላችሁ ይሄ ቴክኒካል ስኪል ማለት አይደለም። መቼም ሐኪም በመጽሐፍ ቅዱስን አጥንቶ ሰርጀሪ ላይማር ይችላል አይደለም፣ እሱን አይደለም እላችሁ። ነገር ግን ከሙያ እንቅስቃሴው፣ ከንግዱ ስራው አንጻር፣ ከተለያዩ ነገሮች አንጻር የሚመላለስበት እሴት፣ በቃ የመጽሐፍ ቅዱስ እውነት የሚገዛው መንፈሳዊ ህይወቱን ሲለማመድ ነው። ሙያዊ ህይወቱ ላይ ሲገባ፣ ቤተሰባዊ ህይወቱ ላይ ሲገባ፣ ማህበራዊ ህይወቱ ላይ ሲገባ፣ ከአንዳንድ ሰዎች ጋር ሲገናኝ ሌላ ነው ቀለሙ። እምነቱ ሌላ ነው፣ ቫልዩ ሌላ ነው፣ ንግግሩ ሌላ ነው፣ ሐሳቡ ሌላ ነው፣ አደራረጉ ሌላ ነው። ኢንቴግሪቲ ማለት በተለያዩ የህይወት ክፍሎቹ ያመነበትን፣ የተረዳውን፣ የገባውን ነገር የሚገልጥ። አንዳንዴ ደግሞ መጠን አለው። ለምሳሌ እዚህ ላይ እንደምታዩት ፐርሰንቴጁን መንፈሳዊ ህይወት ላይ 35% ነው የእግዚአብሔርን ቃል መርሆች፣ እውነቶች፣ እሴቶች የሚጠቀመው። ወደ ቤተሰባዊ ህይወት ሲመጣ 29%ን ይጠቀማል። ማህበራዊ ህይወት ላይ 11%። በቃ የእግዚአብሔርን ቃል ራሱ ስልጣን የሚሰጠው በተለያዩ የህይወቱ ክፍሎቹ ላይ በተለያየ ፐርሰንት ነው። አንዳንዴም ዜሮም ሊያገባው ይችላል። የምለው እየገባችሁ ነው። ስለዚህ ኢንቴግሪቲ ማለት የህይወቱ ክፍሎች ወጥ የሆነ ሰው የምንለው ፐርሰን ኦፍ ኢንቴግሪቲ የምንለው የህይወቱ ክፍሎች ሁሉ ያልተከፋፈሉ፣ በአንድ እምነት፣ በአንድ እሴት፣ በአንድ ዓላማ፣ በአንድ ጌታ የተሰፉ፣ ሌላ ቀለም የሌላቸው፣ ሌላ ጨርቅ የሌላቸው፣ በመንፈሳዊ ህይወቱ በሚያምንበት ቫልዩ፣ በሙያዊ ህይወቱም በቤተሰባዊ ህይወቱም በቃ የዚህ ሰው ትግልም እነዚህን ነገሮች በአንድ ቀለም በአንድ ጨርቅ መስፋት ነው። በቃ የህይወት ትግሉ እግዚአብሔርን የመምሰል ተጋድሎ ማለት ነው። በጌታ በኢየሱስ ስም የተበታተኑ የህይወት ክፍሎቻችንን እግዚአብሔር አንድ ያርግልን። ቢሮ ስንታይ ሌላ፣ ቤት ስንታይ ሌላ፣ እንደገና ደግሞ ቤተክርስቲያን ስንታይ ሌላ፣ ከሰዎች ጋር በአንዳንድ ማህበራዊ ሴቲንግ ስንታይ ሌላ፣
ቀለማችን ሌላ፣ ቫልዩአችን ሌላ፣ እምነታችን ቢሊፋችን ሌላ፣ አንዳንዴ ጌታችንም ሌላ። እየተግባባን ነው የምለው ነገር። ደግሞ ስንመጣ ጌታ ሆይ እንለዋለን። እዚህ ቤት ጌታ ነው፣ መስሪያ ቤት ግን ንግዴ ላይ ግን አያገባህም፣ አንተ አይደለህም ጌታ፣ ገበያው ነው ጌታ። the market is the king። ንግዴ ላይ ገበያው ነው የሚመራኝ፣ ጌታ ነው የሚመራ። ወጥነት ማለት በሁሉም የህይወት ክፍሎቻችን አንድ የሆነ ነገር። አሜን። ትግላችን ወደዚህ ነው። አሜን። መንፈሳዊ ህይወታችን ላይ ሰፋ መንፈሳዊ ህይወት ቀጥታ ስለሚያገናኘን ሰፋ ያለ ፐርሰንቴጅ እንሰጠዋለን ለእግዚአብሔር ነገር፣ ለጌታ ጌትነት፣ ለጌታ እውነት፣ ለጌታ ሐሳብ፣ ለጌታ ምሪት፣ ለጌታ ፈቃድ፣ ለጌታ ጥበብ። አሜን። ወደ ቤታችን ስንመጣ ያንን ነገር ለጌታ ለመስጠት በጣም የቤተሰባዊ ህይወት ኢሞሽናሊ ኮኔክትድ ነው። ብዙ ነገሮች አሉበት ብዙ። ስለዚህ እሱን ለማድረግ አሁን እኮ የብዙዎቻችን ጉዞ እኮ ይሄ ነው። ቀለም ለማጥፋት፣ ጨርቅ ለመቀየር። አሜን። በቃ ያው ነገር ቤት የሚምጣ፣ ያው ነገር ሙያ ህይወት ውስጥ የሚምጣ፣ ያው ነገር ማህበራዊ ህይወት ውስጥ የሚምጣ፣ ያው ነገር እያልን ያ ነው እኮ እግዚአብሔርን የመምሰል ልምምዳችን። የቅድስና ሰው ወይም ወጥ ሰው ሆኖ ትግላችን ተጋድሏችን ይሄ ነው። አሜን። ክብር ለኢየሱስ ይሁን። ኧረ አሜን። ዳንኤልን በምሳሌነት እንየውና ፈጠን ብዬ ልሂድ። ሙያዊ ህይወቱና መንፈሳዊ ህይወቱ ወጥ ሆኖ የተሰፋ ወጥ ሰው ነበር ዳንኤል። እግዚአብሔር ይባርከው። አሜን። አይታችሁ እንደሆነ ትንቢተ ዳንኤል ምዕራፍ 6 ቁጥር 2 ላይ መሳፍንቱ ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ ይላል። ሂሳብ ሰራተኛ ነበር። በኢትዮጵያ የመንግስት አሰራር ዋናው ኦዲተር ከሚባሉት 3ቱ አንዱ ነበር። የመንግስት በጀትን፣ የመንግስት ኤክስፔንጀርን፣ የመንግስት ወጪን ምናምኖችን የሚቆጣጠር ንጉሱ እንዳይጎዳ፣ መንግስት እንዳይጎዳ የሚያደርግ ስልጣን የተሰጠው። የዚያን ጊዜም አለቆችና መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። እስቲ ስለ መንግስቱ በሉ። ስለ መንግስቱ ማለት ስለ ሙያው ማለት ነው። ስለሚሰራበት የሂሳብ አያያዝ ሙያ፣ የዋና ኦዲተርነት ሙያው ላይ ሰበብ ይፈልጋሉ። ቁጥር አሳስቶ እንደሆነ እንትን አድርገው ምንም ይላል። በዳንኤል ላይ ሰበብ ይፈልጉ፣ ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉ። በቃ መንፈሳዊ ነው ሙያው ህይወቱ ላይ ምንም ዝንፈት አልተገኘበት። ምክንያቱም ወጥ ነው። እግዚአብሔር በሰጠው ህሊና፣ በሰጠው ህግ፣ በሰጠው ቅንነት ነበር የሚመላለሰው። እነ ዳንኤልም ተመለከተ። እነ ዳንኤልም ከመጀመሪያው ጀምሮ ትዝ ይላቸዋል። ትምህርት ቤት ገብተው ንጉሱ ከገበታው እንዲበሉ በጣም ፕሪቪሌጅ አደረጋቸው። በቃ እኔ ጋ ነው የናንተ ዩኒቨርሲቲ የተማራችሁ ምግቡን ታውቁታላችሁ። ዩኒቨርሲቲ ገብታችሁ የነገስታት ገበታ ጋ ነው የምትበሉት ትባሉ በጣም ፕሪቪሌጅ ናችሁ እኮ አይደለም እንዴ? ስጋ ወጥ እንኳን ስንበላ ዜርፎር ነው የሚባለው። 3 ስጋዎች ነው እዛ ላይ ያሉት በትልቅ ወጥ ውስጥ። እሱ ግን ከንጉሱ ገበታ ንጉሱ ከሚበላው ከሮያል ባንኩዌት ተካፋይ ይሆናል። ነገር ግን ህይወት ኢንተግሪቲ ያለው ምግብ ቢመጣ ምንም ቢመጣ ምንድነው የሚበላው? እስራኤል የምበላውን ነው እዚህ የምበላው፣ እዛ የማልበላውን እዚህ አልበላም፣ እዛ የሚበላውን ነው እዚህ የምበላው ብሎ ታግሎ ሜኑ አስለወጠ። ክብር ለኢየሱስ ይሁን። አሜን። እስቲ አሜን በሉ በደው። አሁንም ወጥ ሰው ነው። መንግስት ላይ ተሾመ። ከዛ በኋላ በዚህ በዛ ቢሉት የለም። ከዛ ይሄን ሰውዬ በመንፈሳዊ ህይወቱ ነው ጥያቄ የምናገኝበት አሉ። በመንፈሳዊ ህይወቱ አፕላይ የሚያደርገውን ቫልዩ፣ የሚጠቀምበት ቫልዩ የሆነ ነገር ሲመጣበት ይለውጣል የሚል ግምት ነበራቸውና ዳንኤል ምዕራፍ 6 ቁጥር 5 ላይ ስትመለከቱ እነዚያም ሰዎች ከአምላኩ ህግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም ብሎ ከሙያ ህይወቱ ወደ መንፈሳዊ ህይወቱ መጡ፣ እሱ ላይ ኮምፕሮማይዝ እንዲያደርግ። እሱ ግን ወጥ ሰው በቃ ቢሮውም አምልኮ ነው፣ ቤቱም አምልኮ ነው፣ ቤተክርስቲያንም አምልኮ ነው፣ ከሰዎች ጋር ከወዳጆቹ ጋር ሻይ ቡና ሲል አምልኮ ነው፣ ወጥ ነው። ከዛ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ይላል ተጻፉበት፣ ማንም ሰው ለ30 ቀን ከንጉሱ በቀር ማንንም አምላክ እንዳይጸልይ ለማንም አምላክ እንዳይጠይቅ አሉ። እሱ ደግሞ የሞት አዋጅ ወጣ አልወጣ ወጥ ነው። his integrity is not for sale። ለምንም ነገር ገበያ ላይ የማይቀርብ ነው። ከዚያ ዳንኤልም ጽሕፈቱን ባወቀ ጊዜ ይላል፣ ሳውቅ አይደለም እንደ ልማዱ ዝም ብሎ ድንግጥ አላለም። ሲመጡበት እያወቀ ተጽፏል እንደሚባል ነገር ግን ሃሌሉያ ባወቀ ጊዜ የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ የሚያደርግ እንደነበሩ
ምን ይባላል ይሄ በእኛ ቋንቋ? አሁን ማን ነው አንድ ጎበዝ ሰው ተናገሩ። ማን ነው? ምን አልሽ? ወጥነት። በቃ ቀድሞ ያደርግ እንደነበረው አዋጅ ወጣ ብሎ ወደዚህ ኃይል ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ጸልይና ሲለምን አገኙት። እግዚአብሔር የተመሰገነ ይሁን። አሜን። አሁንም በዳንኤል የነበረው ያ መንፈስ፣ ያ የወጥነት መንፈስ በጌታ በኢየሱስ ስም በእኛ ላይ ይሁን። በቃ እግዚአብሔር ወጥ ያድርገን። ምን መጣ ምን አልመጣ በቃ የሆነውን ነን፣ የተረዳነውን ነን፣ የገባንን ነን፣ የምናስበውን እንናገራለን፣ የምንናገረውን እንኖራለን። በሁሉም የህይወታችን ክፍል ያንን ወጥነት ለማድረግ እሱ ነው ትግላችን። አሜን። ቀለም መቀየር፣ በቃ ቀለም እየቀየርን እኮ ነው። ጌታን አገኘነው። ድሮ ማአት እንደዚህ ዝብርቅርቅ ያለ ነገር ነው ህይወታችን የነበረው። አንድ ቦታ ሌላ ቀለም፣ አንድ ቦታ ሌላ ቀለም፣ ቤታችን ሌላ ቦታ ማህበር። አንዳንድ ጊዜ እኔ ትዝ ይለኛል፣ አሁን በዚህ ደረጃ መናገር ባልፈልገውም፣ ነገር ግን አንዳንድ ሰዎች አይታችሁ እንደሆነ ቤታቸው አንዳንድ አባቶች ልበላችሁ ቤታቸው በጣም ንፉጎች ናቸው፣ ግን ማህበራዊ ግንኙነት ላይ ግን ከበር መልስ ጋባዦች ናቸው። ከበር መልስ እና ውጭ ሲያዋችሁ አባቶቻችሁ በጣም ደግ አባት ነው ያለ ይሏል እኮ። ወጥነት የለውም። በማህበራዊ ህይወት ደግነት፣ በቤት ህይወት ሌላ፣ በሙያ ህይወት ሌላ። ምን ማለት ነው? በህይወት ኮምፓርትመንቶች ውስጥ ያንኑ የጌታን እውነት፣ ያንኑ የጌታን እሴት፣ ያንኑ የጌታን ጥበብ፣ ያንኑ የጌታን ጌትነት፣ ያንኑ የጌታን መንፈስ ይዞ አንድ ለመሆን ወጥ ለመሆን ነው እኮ የቅድስና ጉዞ ትግላችን። አሜን። ያንዳንዶቻችን ቀለሞች እየደበዘዙልን ነው፣ ጌታ ይመስገን። ጨርቆቻችን አንድ እየሆኑልን ነው፣ ጌታ ይመስገን። አንድ ቀን ግን ጌታ ከመምጣቱ በፊት ግን በፊቱ አለነውርና አለነቀፋ ወጥ የሆነን ሰዎች ነን፣ ለክብሩ እንበቃለን። በመጣ ጊዜ የማያፍርብን የማያናሳፍር ወጥ የሆንን ሰዎች፣ ያልተሰፋፋብን፣ ሌላ ጨርቅ ያልተቀላቀለብን፣ ሌላ ቀለም ያልተቀላቀለብን ሰዎች ሆነን በፊቱ እንቀርባለን። ክብር ለኢየሱስ ይሁን። ቀጥዬ የምነግራችሁ ወጥ የሆነ ሰውነት፣ አሁንም ፐርሰን ኦፍ ኢንቴግሪቲ የቅድስና ሰውነት ማለት ነው። ወጥ የሆነ ሰውነትን የሚዋጉ ተግዳሮቶች ምንድን ናቸው? በዚህ ሩጫችን ውስጥ በቃ ይሄ ነው ሩጫችን፣ ይሄ ነው ትግላችን፣ ይሄ ነው ነገራችን። ሃሌሉያ አሜን። ለምሳሌ እሁድ መተን ዘማሪዎቻችን ዛሬ በመንፈስ እንደዘመሩ ይነግሩናል። በምንም ሁኔታ ውስጥ ጌታን አመስግኑ፣ ዘምሩ ይሉናል። እዚህ ባለንበት ሰዓት እንዘምራለን። ከሚቀኙልን ቅኔዎች ጋር ወተን ጌታና በሸለቆ በበረሃ በምናምን ቢሄድ አንተ ታላቅ ነህ፣ አንተ ከኔ ጋር አመሰግን። ከዛ ወተን ሙያ ቦታችን ላይ ቢሮአችን ላይ መቼም በዚህ ጊዜ ይህን ምሳሌ ካልሰጠው ትቀየሙኛላችሁ። ያልጠበቃችሁ ታክስ አናታችሁ ላይ ሲመጣ በአመት 300 ሺህ ብር ሰጣችሁ፣ ታክሱ 2 ሚሊዮን ብር ሆኖ ሲመጣባችሁ አሁን ያንኑ የምስጋና ቀለም፣ ያንኑ የምስጋና ጨርቅ ቢሮ ላይ እንጠቀምበታለን። በቃ እሱ ነው እኮ ትግላችን። በመንፈሳዊ ህይወቴ ባለውበት ነገር ያንን ዝማሬ እኮ የማምጣት ነው ትግሌ አይደለም ወይ? ያን ዝማሬ የማምጣት፣ ያንን ቀለም የማምጣት፣ ያን ጨርቅ የማምጣት፣ ወጥ የመሆን። ያን እንዳንሆን ጠላት ይዋጋል። የሚዋጋባቸውን ነገሮች በጥቂቱ ልንገራቸው። አንደኛው ፍርሃት፣ ጭንቀት ነው። ገላትያ ምዕራፍ 2 ቁጥር 12 ላይ አንዳንድ ይላል፣ ስለ ጴጥሮስ ነው የሚናገረው። አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበር ይላል። ጴጥሮስ ቅርጥፍ አድርጎ ፎርኩን ምኑን በእግዚአብሔር ቃልና በጸሎት ምግብ የተቀደሰ ነው እያለ እየጸለየ የአሳማ ስጋውን የሾኮናውን ምናምን ጥርቅም አድርጎ አብሮ ከአሕዛብ ጋር የሚበሉትን እየበላ ቅንቡርሱን ምኑን ሁሉ እየበላ ከያዕቆብ ዘንድ አይሁዳውያን ያመኑት አይሁዶች ሲመጡ በመጡ ጊዜ ከተገረዙት ወገን ያሉትን ፈርቶ ያፈገፍግ በሉ እስቲ። ፈርቶ ያፈገፍግ ነበርና ከነርሱ ተለየ። አንድ ጊዜ አብሮ መላት
ሌላ ጊዜ ማፈግፈግ ማመሌ ወጥ ሰው አለመሆን። ጳውሎስ የገሰጸው ለዚህ ነው። ወጥ አይደለህም እንዴ ቅድም ስትበላ አልነበረም አላየሁም ወይ ቅድም ስትበላ ደና አድርገ ያሳማውን ስጋ ጭን አንስተ ስትነጨው አላየሁም። አሁን ከያዕቆብ ዘንድ ሰዎች መጡ። አያችሁ አሁን ኮንቪክሽን እኮ አለው ያውቃል እኮ በጌታ ያለውን ነገር ግን የሆኑ ሰዎች ሲመጡ ሌላ ሰው የሆነ ሰው ሲመጣ ሌላ እንዲህ አይነት የተዘባረቀ ቀለመ ብዙ ጨረቀ ብዙ ህይወት የለንም ወይ? ይሄንን ቀለም አንድ ማድረግ ወጥ ማድረግ ነው የዚች ቤተክርስቲያን ስራ። እግዚአብሔር ይረዳናል። ወጥ እንሆናለን። ወጥ ሰዎች እንሆናለን። ዛሬ ብንታይ የዛሬ 5 ዓመት ብንታይ የዛሬ 10 ዓመት ብንታይ የምንናገረው የምናስተምረው ምን ሆኖ ምን ወጣ ድካም የለብንም ማለት አይደለም። ትግላችንም እሱ እኮ ነው። በቃ አንዳንዴ ደንቀፍ አድርጎን ስንወድቅ ከምናምንበት ውጭ የሆነ ነገር ስንናገር ስናደርግ ያ ነው እኮ የንስሐ እንትናችን አይደለም ጉዞአችን። በቃ ትግላችን እሱ ነው ወጥ ለመሆን። አሜን። ኢየሱስ ጌታ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 24 ምን ፈራቸውን ጥቂት ነገሮች ልንገራችሁ። ሳኦልም ሳሙኤልን ሕዝቡን ስለፈራው ቃላቸውን ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ አለ። ተነግሮታል። አሜን ብሎ ነው የወጣው። ትዝ ይላችኋል እቺ ድል እንዴት እንደተሰጠችው ትዝ ይላችኋል። ያን ጊዜ እግዚአብሔር መንግስቱን ሊቀድበት ብሎ በኋላ በሌሊትም ለሳሙኤል ተናግሮት መጥቶ ዛሬ እግዚአብሔር መንግስትን ለዘላለም ያጸናልሃል እንዲህ አርግ አለውና ሂድ አማሌቅን ምታ አጋግን ሁሉንም አጥፋ አለው። እሺ አለ። ገብቶታል። በቃ that was the truth ይመላለስበት ዘንድ የተሰጠው እውነት ያ ነበር። ነገር ግን ህዝቡ የሆነ ነገር ሲናገር የሆኑ ኦፒኒዮኖች ሲመጡ የሆኑ ሐሳቦች ሲመጡ ለወጥ አረጋው። ያው ለዚህ እኮ ነው ፖለቲከኛ የማይታመነው። ፖለቲከኛ እኮ ብዙ ጊዜ ማለት ነው የምላቸው ቀን ፖለቲከኞች ወጥ ፖለቲከኞች የሉም ማለት ሳይሆን ፖለቲካ አስቸጋሪ የሚሆነው ፖፑላሪቲ ላይ ተመሰረተ ስለሆነ ለኢንቴግሪቲ ከባድ ነው እግዚአብሔር ካረዳ እና እሱ ፖለቲከኛ ስለነበረ የህዝቡን ሁኔታ ሲመለከት ህዝቡን ከኔ ጋር የሚይዝበት ምንድነው መንገዱ ብሎ ሲያስብ በቃ ያለውን መፈጸም ነው የብዙሃኑን ድምጽ መስማት ነው ብሎ ከሳሙኤል ፊት የነበረውን ያን ኮንቪክሽን በህዝቡ መካከል ግን እንደጣለው እንመለከታለን። ስለዚህ የሰው ፍርሃት በሁሉ በብዙሃኑ ሐሳብ መነዳት ከገባነትና ከሊናችን በመጻረር መሄድ ዛሬ 10 100 ቀይ ቀለም የለበሱ ሰዎች ባሉበት ነጭ ልብስህን ቀይ ቀለም ቀብተህ ለመመሳሰል ትፈልጋለህ ወይስ ነጭ ቀለምህን ይዘህ በቀዮቹ መካከል ተለይተህ ልትነቀፍ ትችላለህ ልትወደስ ትችላለህ? አውትካሙ ምንም ይሁን ወጥነትህን መጠበቅ። እዛም ቤት ነጭ ልብስ ነህ እዚህም ቤት ነጭ ልብስ ነህ። እነዚህ ሰዎች መካከል ነጭ ልብስ ነህ እዛም ነጭ ልብስ ነህ። ቀዩ የሚሞገስበት ቢጫው የሚወደስበት ቦታ ላይ ሁሉ ነጭ ልብስ ነህ። አሜን። ሆነስትሊ ስፒኪንግ ግን ሰው ምን ያደርገናል? ምንም እኮ የሚመጣ ነገር የለም። ሁሉም እኮ ልክ አለ አይደለም ወይ? በእኔና በእናንተ ህይወት ላይ ወሳኝ የሆነው አካል እግዚአብሔርና እኛ ብቻ ነን። ክብር ለኢየሱስ ይሁን። ሌላም ሰው እየተመልከቱ ዮሐንስ ወንጌል 19:38 ከዚህ በኋላ አይሁድን ስለፈራ በሉ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ ኢየሱስን ስጋ ሊወስድ ጲላጦስን ለመነ ይላል። ማንን ስለፈራ? አይሁድን ስለፈራ ማለት አይሁድ ህብረተሰቡ ማለት ሳይሆን ሲስተሙን የእምነቱን ሲስተም የአይሁድ እምነትን ሲስተም ስርዓቱን አንዳንዴ ስርዓት ፍርሃት ቀለማችንን እንድንሰውር እሱ የኢየሱስ ደቀ መዝሙር እኮ ነው። በግልጥ የእውነት ልቡ እኮ የኢየሱስ ደቀ መዝሙር ነው። ነገር ግን የፈራው ነገር እንዳይገለጥ አደረገው። መጨረሻ ቢገለጥ አስከሬን ሰብሳቢ ሆነ። በጉልበቱ በሚያስተምርበት በሚፈውስበት በሚቀባበት በሚያሰማራበት ጊዜ ተሰውሮ ደቀ መዝሙር እየሆነ የተገለጠበት ሰዓት የሚገርም ነው። ይሄን ያደረገበትም ነው የአይሁድ ፍራቻ የሲስተም ፍርሃት በጌታ በኢየሱስ ስም አሜን። የምንንም ሲስተም ፈርተን ቀለማችንን እንዳንሰውር እግዚአብሔር ይርዳን። ቀለማችንን እንዳንሰውር እግዚአብሔር ይርዳን። አሜን። ሁለተኛ ዜና ምዕራፍ 28 ቁጥር 22 ላይ ይህም ንጉሥ አካዝ በተጨነቀ ጊዜ
እግዚአብሔርን መበደል አበዛ ይላል። በጣም ተጨነቀ። ከግራና ከቀኝ ይሁዳን የከበቡ ጠላቶች ሲመጡበት በጣም ስለተጨነቀ ጭንቀት፣ ፍርሃት እግዚአብሔርን መበደል ከስታንዳርድ መውረድን ያመጣል። ምን ፈራው ነገር አለ፣ ምን ጨነቀው ነገር አለ፣ አስዩም ያረግኑ ፍርሃት አለ። እውነተኛ ተጨባጭ ፍርሃቶችና አስጨናቂ ነገሮች አሉ። እነሱ የህይወታችንን መሪ ከያዙ ወጥ እንዳንሆን ያደርጉናል። የይሁዳ ንጉስ ነው እግዚአብሔር የቀባው የይሁዳ ንጉስ እኮ ነው። እና ፍርሃትና ጭንቀት ወጥነታችንን የሚያበላሹበትን ጥቂት ገጽታ ላሳያችሁ። ይሄ ሰው እንዴት ጭንቀትና ፍርሃት ወጥነቱን እንዳበላሸበት። የይሁዳ ንጉስ ባይዘወይ አካዝ የተቀመጠው ዙፋን ላይ እንደሆነ ታውቃላችሁ? ዳዊት ዙፋን ላይ። እግዚአብሔር ለዳዊት የማለለትን ዙፋን የወረሰ የዳዊት ግንድ ነው፣ የዳዊት ዘር ነው። ነገር ግን ፍርሃትና ጭንቀት አባቱ ዳዊት በሄደበት መንገድ እንዳይሄድ፣ በዛ ወጥነት እንዳይሄድ እና ወጥነቱን በተለያየ ገጽታ እንዲጥል አደረገው። ተመልከቱ ቁጥር 21 ላይ ምን ይላል? አካዝም ከእግዚአብሔር ቤት፣ እስቲ ከእግዚአብሔር ቤት በሉ፣ ከእግዚአብሔር ቤት ከንጉሱና ከአለቆቹ ቤት እኩሌታውን ገፈፈ፣ ለአሦር ንጉስም ሰጠ። የግብጽ ንጉስ ፈርዖን ሊወረው መጥቷል እና ጦር መሳሪያ አንሶታል፣ ሰራዊት አንሶታል። ስለዚህ የአሦር ንጉስ መጥቶ እንዲያግዘው ማለት ነው። ምን አደረገ? ኮምፕሮማይዝ ያደረገ። እግዚአብሔር እኮ ተዋጊ ነው፣ የእስራኤል ተዋጊ ነው፣ የእስራኤል የይሁዳ ጠባቂ ነው እግዚአብሔር። ነገር ግን ያ ጭንቀት በመጣበት ጊዜ እኩሌታውን የእግዚአብሔርን ቤት ሀብት፣ የእግዚአብሔርን ቤት ወርቅና ብር፣ እነዚያን ቅዱሳት ዕቃዎችን አውጥቶ ለአሦር ንጉስ ሰጠ። ነገር ግን አንዳች አልተጠቀም። እስቲ አንዳች በሉ። አንድ ወገኖቼ እንደው ይውላችሁ ዋስትና እናገኛለን ብለን የእግዚአብሔርን ነገር ከፍሎ መስጠት፣ ለእግዚአብሔር የሆነውን ጊዜ፣ ለእግዚአብሔር የሆነውን ገንዘብ፣ ለእግዚአብሔር የሆነውን ጉልበት፣ ለእግዚአብሔር የሆነውን ማናቸውንም ነገር ፌቨር አገኝበታለሁ ብለን ቀለም ብንቀይር ይሄው ግልጽ አድርጎ አስቀመጠልን። አንዳች አልጠቀም። በክርስቶስ ኢየሱስ ድኖ ያንን ህይወትና አዲሱን ሰው የለበሰ የተሰጠው ሰው ለምንም ምክንያት የእግዚአብሔርን ነገር አሳልፎ ቢሰጥ፣ ቀለሙን ቢቀይር አንዳች አይጠቅም፣ አንዳች አይጠቅም። እዚህ ላይ እሱ ኮምፕሮማይዝ ያደረገበት ወጥነቱን ያበላሸበት አንደኛው ገጽታ የእግዚአብሔርን ነገር ከፍሎ መስጠት ነው። ዛሬ በጌታ በኢየሱስ ስም እጆቻችሁን ከፍ አድርጉና የእግዚአብሔርን በሉ እስቲ በደንብ ከፍ አድርጉና የእግዚአብሔርን ለእግዚአብሔር፣ የቄሳርን ለቄሳር። ለእግዚአብሔር የሚገባው ለማን ነው? ሃሌሉያ። ከአሦር ለምናገኘው ትርፍ የእግዚአብሔርን ነገር መስጠት፣ ይሄ ቀለም መቀየር። ቀጠለ። አሁንም ጭንቀቱ፣ ፍርሃቱ ቁጥር 23 ላይ ለመቱትም ለደማስቆ አማልክት፣ ለመቱት በሉ፣ ለመቱት ለደማስቆ አማልክት የሶርያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ፣ እስቲ በሉ እኔን ይረዱ ዘንድ በሉ፣ እስቲ እኔን ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። ለሌላ አካል መሰዋት፣ እግዚአብሔርን ትቶ ይረዱኛል ለምንላቸው መሰዋት። መሰዋት ማለት ህይወትን መስጠት ማለት ነው። ራስን መስጠት፣ ህይወትን መስጠት። ከፍሎ መስጠት አለ፣ ማካፈል አለ፣ ኮምፕሮማይዝ ማድረግ አለ፣ ቀለሟን መቀያየጥ አለ፣ ማቀጣጠን አለ። አሁን ግን ጭንቀቱ ስለገፋበት ጭራሽ ለነሱ መስገድ ጀመረ፣ መሰዋት ጀመረ። እግዚአብሔር ቃል እንደሚያሳይ ነገር ግን እንቅፋት ሆነበት እንጂ ድልድይ ያልሆነለት፣ መሻገሪያ ያልሆነለት። ቀጠለ ቁጥር 24 ላይ አካዝም የእግዚአብሔርን ቤት ዕቃዎች ወስዶ ሰባበራቸው። እስቲ ሰባበራቸው በሉ። የእግዚአብሔርን ቤት ደጅ ቆለፈ። የእግዚአብሔርን ነገር ማበላሸት፣ ማናናቅ፣ ማጣጣል። በቃ ቀለሙን የቀየረ ሰው፣ ወጥነቱን ያጣ ሰው እንዲህ ነው የሚሆን። ፍርሃትና ጭንቀት ሲጫነው፣ ሲፈራ፣ ሰው ሲፈራ፣ ስርዓት ሲፈራ፣ ነገር ሲፈራ፣ በቃ አይመጣብኝ በላይ ወጣኝ ሲል በእነዚህ ገጽታዎች ነው ቀለሙን የሚቀይረው። በእነዚህ ገጽታዎች ነው ወጥነቱን የሚያበላሸው። ማካፈል ይጀምራል።
ቀለም መቀየጥ ይጀምራል፣ ጨርቅ መቀየጥ ይጀምራል። እኩሌታውን ወስዶ ገፎ እዚህ ለዛ ያደርጋል። ለጌታ የሚገባውን ነገር ከፍሎ ይሰጣል። አንዳንዴም ደግሞ ቅድም እንዳየነው ይረደኛል የሚለው ነገር ህይወቱንም ይሰጣል። ከዚያ ደግሞ የእግዚአብሔርን ነገር ማበላሸት፣ ከእግዚአብሔር ጋር ግንኙነቱን መቁረጥ ማለት ደጁን መቆለፍ ማለት መግባት መውጣትን ማቆም፣ በቃ ማናናቅ ይጀምራል። የእግዚአብሔርን ነገር ማጣጣል ይጀምራል፣ መሰባበር ይጀምራል፣ አቢዩዝ ማድረግ ይጀምራል። ከዚያም አልፎ ከእግዚአብሔር ጋር ያለውን ግንኙነት ይቆልፋል፣ በሩን ይዘጋል። ከቅንነት መንገድ ይሄ መንፈስ በዚህ መልኩ ያወጣናል። እጆች ከፍ ይበሉ። አንዴ ቃል ጸልይ ለዚህ ነገር። እጆቻችሁን ከፍ አድርጉና ነፍሳችሁን ያስጨነቀ ያስፈራችሁ ማናቸውም ነገር በጌታ በኢየሱስ ስም ወጥነታችሁን እንዳይጎዳ የእግዚአብሔር እጅ ትደግፋችሁ። የእግዚአብሔር መንፈስ ይርዳችሁ። የእግዚአብሔር መንፈስ ይርዳችሁ። የእግዚአብሔር መንፈስ ይርዳችሁ። ሁሉን ለጌታ የሰጣችሁ ካስፈራችሁ ነገር የተነሳ ወጥነታችሁ አይቀር። ከፍላችሁ አትስጡ። በኢየሱስ ስም ለጌታ የሆነው ለጌታ ነው። ለማንም አትሰውም። እጆቻችሁን ይረዳኛል ለምትሉት ራሳችሁን አትሰውም፣ እሴታችሁን አትሰውም፣ እውነታችሁን አትሰውም፣ እምነታችሁን አትሰውም፣ አቋማችሁን አትሰውም። በጌታ በኢየሱስ ከነዚህ መስመሮች ስንሻገር በር መቆለፍ ነው። ማመካኛ እየፈጠርን እየተሳደብን የዛሬ ጴንጤ ምናምን ቤተክርስቲያን እያልን፣ ጉዳዩ ግን ስሩ ግን የት ነው ያለው? ፍርሃት ላይ ወጥስ የሆነ ሰውነትን የሚጓጉ ሌሎች ተግዳሮቶቹ በህይወታችሁ የምታያቸው ከሆነ መጨረሻ ላይ ጸልያለሁ፣ እግዚአብሔር ይረዳናል። በቃ ይሄ ነው ሩጫችን እኮ ይሄ ነው ትግላችን ይሄ ነው። ወጥ ሰውነት ጌታን ያገኘን ሰው ሽሙንሙን ብለን የምንመጣው ነገር አይደለም። በጣም በብዙ ቀለም ነው የምንመጣው፣ በብዙ ጨርቅ ነው የምንመጣው። ማአት አይነት ጨርቅ፣ እዚህ ጋር ቡላ ገበርዲን ያው የድሮ ስለሆነ ማለት በዚህ ጋር ካኪ፣ በዚህ ጋር ሺፎን፣ በዚህ ጋር ምናምን ሆነ ደግሞ በዚህ ጋር ቢጫ ምናምን እንዲህ ድብልቅልቅ ብለን ነው ጌታ ጋር የምንመጣው። እሱ ያመጣናል፣ እንደ ድብልቅልቃችን ይቀበለናል፣ በፍቅር ምህረት ይሰጠናል። ከዛ በኋላ ምርጦች ሰዎች ቤተክርስቲያን ይልከናል፣ ጨርቅና ቀለም አንድ ለማድረግ ወጥ ሰውነትን ሆነን ለመሰራት። አሜን። እግዚአብሔር የተመሰገነ ይሁን። ያ ነው ሩጫችን፣ ያ ነው ትግላችን። ምንድነው ሌላው ተግዳሮት? ፍላጎት፣ ምኞት፣ ስስት ነው። ብዙ ጊዜ ወጥነትን የሚጋፋ ፍላጎት ሲጎትተን፣ ምኞት ሲስበን፣ ስስት ሲያንቀን ወጥነታችን ይበታተናል። እዚህ ዝርዝር ውስጥ አልግባ። በጌታ በኢየሱስ ክርስቶስ ሕይወት ያሉትን መመልከት ትችላላችሁ። በፍላጎት ክፍተት መጣበት፣ ራበው። መራብ ኃጢአት አይደለም። መራብ ተፈጥሯዊ ፍላጎት ነው። መጠማት ተፈጥሯዊ ፍላጎት ነው። ምኞት አይደለም። ምንድነው እህል የምትለው አይባልም እኮ የራበው ሰው። የፍላጎትን ክፍተት ተጠቅሞ ርቦት መጥቶ ጠላት ፈጠን። እሱ ግን ምን አለው? አልበላም። አንዳንድ ጊዜ ወጥነታችንን በፍላጎት ክፍተት ይመጣብናል። ኢየሱስ ግን እየራበው 40 ቀን ሳይበላ እየራበው ወጥ ሆኖ ቀጠለ። እንደገና በተመናፈሰ ምኞት ወደ ቅድስት ከተማ ወደ መቅደስ ጫፍ ወሰደውና ራስህን ወርውር ያድንሃል አለው። ይሄ እኮ የሚያሳየው ምንድነው? ስፒሪቹዋል ኤክስፒሪየንስ። በቃ የሚመኘው እግዚአብሔር ሲረዳው መላእክት መጥተው ሲወረወር ገብተው ሲይዙት የሆነ ስፒሪቹዋል ዲዛይር ኦፍ ስፒሪቹዋል ኤክስፒሪየንስ፣ የመንፈሳዊ ልምምድ ምኞት ነበረው። ለሱም አልተሸነፈም፣ አልፈታተንም እግዚአብሔር። አሜን። እጁን፣ አሰራሩን፣ ኃይሉን በሚያስፈልገኝ ጊዜ ለማመዳለሁ። አልለውጥም ቀለሜ፣ አልለውጥም አቋሜ። ከዚያ ደግሞ ቅጽበታዊ ምኞትና ስስት ግሪድ። ማቴዎስ ወንጌል ምዕራፍ 4 ላይ የዓለምን መንግስታት ክብሯን በቅጽበት አሳየውና ወጥተህ ብትሰግድልኝ አለው። አሁንም ይህንን ነገር አሳየው። አንድ ምሳሌ ልንገራችሁ። አንድ ስራ አስኪያጅ፣ የአንድ ድርጅት ስራ አስኪያጅ ነው እና ጡረታ ሊወጣ አሰበና በሱ ቦታ የሚተካ ሰው ለመምረጥ የዳይሬክተር ቦርዶችን አማከረና የምተካው ወጣት የሆነ ኤክስኪዩቲቭ ነው
ማኔጀሮቹ መካከል ወጣቱን ነው የምቀጥረው አለና ወጣት ኤክስኪዩቲቮቹን ሰበሰበና ጠራቸው። እንግዲህ እኔ ከአንድ አመት በኋላ ሪታየር አደርጋለሁ፣ የሲኦውን የዋና ስራ አስኪያጁን ቦታ ከምትይዙት ከናንተ አንዱ ነው፣ ግን ለአመት የሚቆይ አንድ ፈተና ሰጣቸዋለሁ አለና ለሁሉም ሲድ ሰጣቸው፣ ዘር ሰጣቸውና ይሄን ዘርታችሁ ተንከባክባችሁ በአመቱ ታመጡልኝና የዘሩን ልምላሜ አይቼ ማን እንደሚሾም ወስናለሁ። ወሰዱ፣ ሁሉም ወሰዱ። አንደኛው ወደ አንደኛው ሰው ቤት እንግባ ወሰደ። እሱ ተከለው ሄዱ፣ ከሚስቱ ጋር ሄዱ። መትከያ እንትና ቬዝ አምንት ምናምን አመጡ፣ አፈር አመጡ፣ ኮምፖስት አመጡ፣ ምን አደረጉና ተከሏት። ከዛ ጠዋት ተነስቶ ያጠጡታል፣ ማታ ያጠጡታል። ምንም አልበቅላል። ከዛ ቢሮ በሳምንቱ ምናምን ሲሄድ እንዴት ነው ያንተ ተክል ምናምን ይባባላሉ። አይ የኔማ ያቆጠቆጠች ነው ይላል፣ ያኛውም ያቆጠቆጠች ነው። ይሄኛው ሲመለስ እንኳን ልታቆጠቁጥ የት እንደጠፋች አይታወቅም። ወር አለፈ። በወሩ በሁለት ወሩ ቢሮ ሲነጋገሩ አው የኔ 1 ሜትር ደርሳለች ምናምን ይባባላሉ። የሱ እንኳን 1 ሜትር የለች፣ የሚታይም ነገር የለም። 6 ወር 8 ወር ከዛ አመቱ ሊደርስ ዊኬንዱ ላይ ከሚስቱ ጋር ወራ። ምንድነው ማደርግ? ሰው 2 ሜትር ደርሶልኛል ነው ይያለ፣ አሁን እኔ በቃ ከዚሁ ፌል አድርጌያለሁ ምናምን ብሎ አሰበ። ግን ሚስቱ አለችው በቃ አንተ ትነግረዋለህ፣ በቃ የሆነውን ነገር ምን ያረከው ነገር አለ? ቀን በየጧቱ አላጠጣህም ምናምን አላረክም፣ ሁሉን አላረክም ወይ? አርጌያለሁ። በቃ ሂድና ንገረው አለችው። ባዶ እንትኑን ተሸክሞ ሌላው ይወላችሁ በመስሪያ ቤቱ ሰው እየተባበረ 2 ሜትር ዛፍ ምናምን አበባውን ምኑን ይዞ ገባ። ከዛ አለቃው መጣ፣ ማናጀሩ መጣና አየ፣ ዋው እንዴት የሚያምር አበባ ዛፍ ነው ምናምን አለና ያኛው ተሸማቆ ጥቅ ይዞ ባዶ እንትኗን ይዞ ቁጭ ብሏል። ተቀምጧልና ጠራው፣ እሱን ጠራው እና ዛሬ ሲኦዋችን ማን እንደሆነ አውቀናል አለ። ማን ነው ሲሉት ይሄ ሰውዬ ነው፣ ይሄ እንትን ያላለለት። ለምንድን ነው ሲል የሚገርማችሁ እኔ እኮ የሰጠዋችሁ ዘር የተቀቀለ ዘር ነው የማይበቅል። ከየት አመጣችሁት አለ። ከየት አመጣችሁት? ይሄን ዛፍ ከየት አመጣችሁት? እኔ የሰጠዋችሁ ዘር እንደማይበቅል አውቃለሁ። ይሄ ሰውዬ ኢንቴግሪቲ ያለው ማለት በቃ አልበቀለለትም፣ አልበቀለልኝም አለ። ቦግ ብሎ ለመታየት ድምቅ ብሎ ለመታየት ከዚያ አሁን እናንተ ከየት ነው ያመጣችሁት? አሁን ይዛፋል። ስለዚህ አለ ነገ እኮ ይሄ መስሪያ ቤት ቫልዩን ትሽራላችሁ አለ። ትርፍ ለማግኘት ፕሮፊት ለማግኘት በስስት በምኞት ከዚህም ትለቃቅማላችሁ። ይሄ ሰውዬ ግን የድርጅቱን ሐሳብ ዓላማ ቫልዩ ይዞ የሚቀጥል ሰው እንደሆነ አውቄያለሁ። የተሰጠውን መልሶ አምጥቷል። አሜን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይርዳን። እግዚአብሔር ይርዳን። እግዚአብሔር የሰጠንን በሰጠን ልክ በሰጠን መጠን በሱ እንኖራለን፣ እንወጣለን፣ እንገባለን። ከዚህ የምንበደረው ከዛ የምንኮርጀው ከዚህ የምንዋሰው ነገር የለም። ይሄ ሰው that was a test of integrity። የኮምፒተንስ የችሎታ የልምድ የእውቀት አይደለም። ለጀነራል ማኔጀርነቱ ለሲኦነቱ የፈለገው ኢንቴግሪቲ ያለው ሰው፣ ወጥ የሆነ ሰው፣ የሆነውን ነው ያልሆነውን አልሆነም፣ የሆነ ነገር ለማበጀት የሆነ ነገር ለማምጣት የሚያደርግ ሰው አይደለም። እግዚአብሔር የተመሰገነ ይሁን። በዚሁ አግባብ የወጥነት ተቃራኒ ግብዝነት ነው፣ ሂፖክሪሲ። ግብዝነት ራሱ ሂፖክሪሲ የሚለው ኦልሞስት ቃል በቃል ከግሪክ የመጣ ቃል ነው። ቅድም ያነበብኩላችሁ ላይ ታዩታላችሁ። ገላትያ ምዕራፍ 2 ቁጥር 12 ላይ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእርሱ ተለየ። አሁን ጳውሎስ የጴጥሮስን በሽታ ምን ብሎ ይግለጠው? አሁን ይሄ ሰውዬ ወጥ አልሆነም። እዚህ ጋር ሲበላ ነበር፣ የሆኑ ሰዎች ሲመጡ አልበላም አለ። ይሄ በሽታ ይሄ ችግር ምንድነው ብሎ ሲናገር የቀሩትም አይሁድ ደግሞ በርናባስ እንኳን በግብዝነታቸው በሉ በግብዝነታቸው እስከ ተሳበ ድረስ ከእነርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ፣ በኢንቴግሪቲ እንዳልሄዱ ባየው ጊዜ እንደ ወንጌል እውነት በሉ፣ እንደ ወንጌል እውነት፣ ኖት እንደ ሲቹዌሽን፣ ኖት እንደመጣና እንዳልመጣው ሰው። እግዚአብሔር የተመሰገነ ይሁን።
አሜን። ግብዝነት ጥሬ ቃሉ መተወን ማለት ነው። አርቲስት መሆን ማለት ነው። ጭምብል አድርጎ የሌላን ሰው ማንነት መተወን ማለት ነው። ጴጥሮስ አሁን እኮ እንደዛ አይነት ሰው አይደለም። ጴጥሮስ መብላት አለመብላት እንደማያድን እንደማያረክስ እኮ የተማረ ሰው ነው። ከኢየሱስም በመንፈስ ቅዱስ ብሎታል። እንዲህ ብለህ ሰብከህ አልነበረም ወይ ብሎታል። እኛ ሁላችን ይላሉ ቆሮንቶስ 3:18 በመጋረጃ በማይከደን ፊት፣ እስቲ በመጋረጃ በማይከደን ፊት በሉ። ምን ማለት ነው? ትራንስፓረንት በሆነ ጭምብል በሌለው በማይሸፋፈን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣል። የከበርን ለመምሰል፣ የተቀደስን ለመምሰል፣ የተሻለን ለመምሰል የምንደርበው መጋረጃ የለም። አሜን። ኢየሱስ ያድናል። ሌላውና ሶስተኛው ወጥ የሆነ ሰውነት የሚዋጉ ተግዳሮቶች አዚም ወይም መናፍስታዊ ተጽዕኖ ነው። ገላትያ ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ቅድም ኢየሱስ ክርስቶስ ተሰቅሎ በነበረበት ጊዜ በመንፈስ ትመላለሱ ነበር አለ። አሁን ማን አዚም እንዳደረገባችሁ አይታወቅም። አሁን ደግሞ በስጋ ትፈጽማላችሁ አለ። ምን ማለቱ ነው? አንዴ በመንፈስ አንዴ በስጋ የሚያወዛውዝ መንፈስ ማለት ነው አላችሁ እኮ። እንግዲህ የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በስጋ ትጸራላችሁ ማለት የጅማሬና የፍጻሜ ጉዳይ አይደለም። ቅድም በመንፈስ ነበር ስታረጉ የነበረው፣ አሁን ደግሞ በስጋ ታረጋላችሁ። አንዳንድ ጊዜና ቦታ በመንፈስ ሌላ ጊዜና ቦታ በስጋ እያመላለሰ ወጥነትን የሚያጠፋ መናፍስታዊ ኃይል፣ አንዴ ሳቅ አንዴ ቁጣ፣ አንዴ ፍቅር አንዴ ጥላቻ፣ አንዴ ሰላም አንዴ ሁከት፣ አንዴ መልካም አንዴ ክፉ፣ አንዴ ለጋስ አንዴ ንፉግ የሚያደርግ ተገማችነትን የሚያሳጣ ወጥ የሆነ ሰው እኮ ኢንተግሪቲ ያለው ሰው እኮ ፕሬዲክቴብል ነው። ለማን እሺ አይልህም የሚባል ሰው ነው። ይሄንን ደግሞ ወይም እምቢ አይልህም። ሃሌሉያ። በጌታ በኢየሱስ ስም እንዲህ ተገማች ያድርጋችሁ። ወጥ ሆናችሁ ይሄን ይዘብት እሺ አይልህም። አገር ያውቃ እሺ አይልህም፣ እሺ አትልህም። ደግሞ ይሄንን እምቢ አይልህም፣ ግድ የለህም። ይሄንን ሐሳብ እምቢ አይልህም፣ እምቢ አይልሽም የምትባሉ ተገማች ፕሬዲክቴብል ወጥነት። ይሄኛው ግን እንግዲህ በቃ ሳትጠብቀህ አሰልለህ ነው የምትሄዱ በመንፈስ የሆነ ሰዓት ለመድረስ። ምክንያቱም የሆነ ቦታ ላይ ወጥ ስላለው በስጋ የሆንብህና ሌላ ጣጣ ውስጥ ትገባለህ። ደግሞ በስጋ ነው ብለህ ተዘጋጅተህ ስትሄድ ተመናፍሶ ይጠብቃል። ሲንጸልይ ይላል መባን ስብስብ እና አንዳንዴ እንትንም አይደለም ኮንትሮል እሱም ያላቸው እኮ ነው። ምንድነው አዚም የሚለው ቃል በቫይንስ ግሪክ ዲክሽነሪ ዝርዝሩ እዚህ ላይ እንትኑ ስለምታገኙ ጽሁፉን ችግር የለም። ባስኪያኖም ኤግዜስሚ የሚለው ቃል የሚያሳየው እንደምታዩት ነው። እዚህ ላይ to bring evil on a person by fake praise or misled by an evil eye and so to charm bewitch እያለ ይናገራል። እንዲያውም የሲሞን በጥንቆላው ያማረካቸው የሚለው ቃል ቢዊች አረጋቸው፣ አዚም ጣለባቸውና ጥንቆላው እውነት እየመሰላቸው ታላቁ የእግዚአብሔር ኃይል እስኪሉ ድረስ ቢዊች አረጋቸው፣ ሐሳባቸውን አበላሸ የሚል ነው። እና አንዳንዴ ወጥነታችንን የሚዋጋ ወጥ ሰውነታችንን የሚዋጋ ይሄ መንፈስ ነው። በኢየሱስ ስም ይሰበራል። በጌታ በኢየሱስ ስም ይሰበራል። እጆቻችሁን ከፍ አድርጉና ይሰበራል በልሱ። ይሰበራል። ሐዋርያት ሥራ ላይ የሚለውም ሐሳብ ይሄ ነው። ሐሳብ እንዲለዋወጥ የሚያደርግ ተጽዕኖ የሚያመጣ እዚህ ላይ ዝርዝሩ እንደምታዩት በስህተት ትምህርቶችም እዚህ ላይ ፎልስ ዶክትሪን ይላል። አንዳንድ ጊዜ ወገኖቼ ይሄ የአዚም መንፈስ ተማትወብህ ምናምን ብቻ አይደለም።
በአንዳንድ መረጃዎችና ትምህርቶች በኩል መንፈሳዊ ተጽዕኖ ይመጣል። ታውቃላችሁ? ያማተበብህ ወይም እንትን ያረገብህ ጨርቅህን ያስነካ ምን ያስነካ ላይሆን ይችላል እኮ። አንዳንድ ነገሮች ስትሰማ ለመንፈስ ተጽዕኖ በር የሚያስከፍቱ አይምሮህን የሚይዙ ነገሮች አሉ። ይህን ቃል ትዝ ይላቸዋል አንደኛ ቆሮንቶስ 11:3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ይላል። ሐሳባችሁ ተበላሽቶ፣ እስቲ ሐሳባችሁ ተበላሽቶ በሉ። ሐሳብ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ሐሳብን ሲያበላሽ አስተሳሰብህ ላይ ብቻ የመረጃ ዝንፈት ብቻ አይደለም እኮ የሚያመጣው። እንዲህ ይላል እግዚአብሔር ቃል ራእይ መጽሐፍ ምዕራፍ 13 ከዘንዶም አፍና ከአውሬው አፍ ከሐሰተኛው ነብይ አፍ፣ እስቲ ከሐሰተኛው ነብይ አፍ በሉ። አሁን ልጠይቃችሁ፣ ከሐሰተኛው ነብይ አፍ የሚወጣው ምንድነው? ያ ከዚያ ከሐሳዊው መሲሁ ማለት ነው። አሁን የትኛውም ሐሰተኛ ነብይ ከሚባል ከሐሰተኛ ነብይ አፍ የሚወጣው ምንድነው? የተሳሳተ ትንቢት፣ የተሳሳተ ትምህርት አይደለም ወይ? አይደለም? ሐሰተኛ ነብይ መጥቶ አሁን ቢያስተምር ሐሰተኛ ትምህርት ያስተምራቸዋል፣ ሐሰተኛ ትንቢት ይናገርላቸዋል። ግን ያስተላለፈላችሁ ባይዘዌ ከአፉ የወጡት የተዛነፉ መረጃዎች ብቻ አይደለም። እንዲህ ይላል ከነአፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየሁ ይላል። ሐሰተኛው ነብይ እኮ የሚያወራው ሐሰተኛ ትንቢት ነው፣ ሐሰተኛ ትምህርት ነው። ነገር ግን ሐሰተኛ ትምህርቶችና ትንቢቶች የተሳሳተ መረጃ ብቻ ሳይሆን ክፉ መናፍስትንም ያስተላልፋሉ። ለዚህ ነው ሰዎች ቢዊችድ የሚሆኑት፣ ዊችክራፍትድ የሚሆኑት፣ ማኒፑሌትድ የሚሆኑት። ቁጥር 14 ላይ ምልክት ያደረጉ የአጋንንት መናፍስት ናቸው ይላል። ጓጉንቸሮቹ ምንድናቸው አለ? የአጋንንት መናፍስት ናቸው። አዚም አንዳንዴ በቃ ይጨልምብናል። ታውቃላችሁ፣ ከምንሰማቸው ደጋግመን ከምናያቸው ከምንሰማቸው ነገር ያ ወጥነታችን ይበላሽ፣ ድብልቅልቁ ይወጣል፣ ሐሳባችን ይበላሻል፣ ባህሪያችን የሚጠበቅብናል፣ ማድረግ የሚገባን ነገር አለ። ነገር ግን ከገቡት መረጃዎች አንጻር ያ ተጽዕኖ ይመጣል፣ ሐሳብ ይበላሻል፣ ከቅንነት እንወጣለን። ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን እንደተናገረ በጌታ በኢየሱስ ስም ጆሮአችንን እንጠብቃለን። አሜን። ከሐሰተኛ ነገሮች የሚወጣው ቃል ብቻ አይደለም፣ አጋንንታዊ መናፍስትም ናቸው። እግዚአብሔር ይሰብራቸዋል። ኢየሱስ ያድናል። አሜን። ወደ ዝርዝር ሳልገባ በመጨረሻ ይህን ነገር ልናገር። የወጥ ሰውነት ትሩፋቶች። ወጥነት፣ እጆቻችሁን ከፍ አድርጉና ወጥነት በሉ እስቲ። ለሁል ጊዜ በሁሉ ቦታ። አንድ ምሳሌ ጨምሬ ልንገራችሁ። አንድ ቤት ኮንትራት እየወሰደ የሚሰራ በጣም የተማረ በጣም የታወቀ ኮንትራክተር ነበር እና ለአንድ ድርጅት የአንድ ድርጅትን ኮንትራት ወስዶ ቤቶች ይሰራለታል። ያ ሰውዬ በጣም በጥሩ ዋጋ ይሸጣል እና ይሄ ኮንትራክተር የሚሰራውን ቤት ብዙ ሰዎች ይወዱታል እና ብዙ ኮንትራቱን ከዚያ አሰሪ ከዛ ኢንቨስተር እየወሰደ ነው የሚሰራለት። ያኛው ሰዎች ኢንቨስት እንዲያደርጉ ያደርጋል። ከዛ እሱ ቤት ይሰራለታል ለ40 ዓመት። ይሄ እውነተኛ ታሪክም ነው የምላችሁ። ለ40 ዓመት ያክል ለዚያ ሰው ብዙ ኮንትራት እየወሰደ ቤት ይሰራለታል። በኋላ 40ኛ ዓመቱ ላይ ነገረው፣ በቃ ከዚህ በኋላ ቤት አልሰራም፣ ኮንትራት ቤት አልሰራም። አረ የአንተ ቤት እኮ የምትሰራው ነገር በጣም ጥሩ ነው። እኔ እኮ ደንበኛ ያገኘሁት አንተ በምትሰራው የአንተ ጥበብ፣ ክህሎት፣ ቆጣቢነት፣ ጥራት ያለው ቤት ነው የምትሰራው። እንዴት ያንተን ኮንትራት አጣለሁ? አረ እባክህ ማነው ያንተ ቦታ የሚተካልኝ ምናምን ብለዋል። በፍጹም በቃ አልሰራም። እሺ ከሳምንት በኋላ መጣን። በቃ እባክህ አንድ ቤት ስራልኛል። አንድ ቤት አልሰራም፣ አንድም ቤት አልሰራም ማለት እባክህ አንድ ቤት ስራልኝ። በጣም ተሰላችቶ በቃ እሺ እሰራለሁ አለና ቤቱን ያንን የድሮ ሙያውን ኢንቴግሪቲውን ጥሎ እንደ ነገሩ አጣድፋችሁ ሱሩት እኔ በቃ በቅቶኛል ምናምን እያለ ያን ወጥነቱ ያን ኢንቴግሪቲውን ጥሎ በ3 ወር ምናምን አጣድፎ እንደዚህ አድርጎ ሰራ። ከውጭ ሲታይ መልካም ይመስላል፣ ግን ያውቀዋል ለማይረቡ ሰዎች ነው ኮንትራት የሰጠው። ግንበኛው ማይረባ ምናምን እያደረገ በቃ ለወጣ። ታያችሁ፣ ያችን ይዟት የመጣውን ነገር ለወጠ፣ ስለሰለቸው ስለደከመ።
ከዛ መጨረሻ ተሰርቷል አለው። ሰውየው መጣ የተሰላቸ። ይሄው ሰርቼልሃለሁ በቃ አሁን ትለቀኛለህ አለው። አዎ ለቃለሁ አመሰግናለሁ። ግን እቺን አንድ ቤት ስራ ያልኩህ እኮ አለ 40 ዓመት ስላገለገልከኝ ለአንተ ስጦታ ልሰጥ ነው። አያችሁ ወጥነት ሲጠፋ የወጥነት ብድራት ይታጣል። እስከ መጨረሻው ወጥነት ምክንያቱም your integrity defines your reward, the quality of your reward። እስከ መጨረሻው ምናልባት የመጨረሻው ቤት ያንተ ይሆናል፣ የመጨረሻው ሪዋርድ ያንተ ይሆናል። ዝርዝር ውስጥ አልገባም ስለምታገኙት። እግዚአብሔር በወጥ ሰውነት ውስጥ በኢንቴግሪቲ ውስጥ ያሉትን ነገር ያሳያል። ዋስትና ጥበቃ አለበት። ከጠላት ራዳር ውጭ ሆኖ ያለ ፍርሃት ይራመዳል። ምን ይላል? he who walks in integrity walks securely። ያለ ነውር የሚሄድ ወጥ ሆኖ የሚሄድ ተማምኖ ይሄዳል ይላል። በቃ ምሪት ያገኛል። ወጥ የሆነ ሰው አይደናበርም፣ አይወናበድም። ስለዚህ መንገድ አይጠፋው። በተጮህበት አይሄድም። በዚህ እዚህ ጋር ነው መልካም አይሄድም። ቅኖች ቅንነታቸው ትመራቸዋል ይችላል። እንግሊዘኛው the integrity of the upright will guide them። ወጥ ከሆንክ እኮ predictable ነው። ወደዛ የሚጠራህ የለም፣ ወደዚህ የሚጠራህ የለም። አያደናብሩም፣ አያባብሉም። ወጥነህ እሺ የምትለው ይታወቃል፣ እምቢ የምትለው ይታወቃል። እሺ የምትዩ ይታወቃል፣ እምቢ የምትዩ ይታወቃል። ያ ኢንቴግሪቲ ራሱ ጋይድ ያደርጋል፣ በረከትም ያመጣል። እያላችሁ የትችላችሁ የቀጣይ ትውልድ በረከት። ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው ይላል። the just man walks in his integrity። በወጥነት ይሄዳል። ከዚያስ his children are blessed after him። ሌጋሲ ይኖረዋል። የአንተ ወጥነት ለልጅ ልጆች በረከት። እንደገና ዘለዓለማዊ ብድራት። your legacy is sealed not by your successes but by your character, by your integrity። መዝሙረ ዳዊት 41:12 እኔ ግን ስለ ቅንነት የተቀበልከኝ በፊትም ለዘላለም አጸናኝ ይለዋል። as for me you uphold me in thy integrity, in my integrity, and you set me in your presence forever። ለዘላለም የዘላለም ብድራት አለው። በማጠቃለያ ወጥ ሰው ሆኖ የመሰራት መንገድ ምንድነው? ስንቶቻችሁ ወጥ ሰው ሆኖ የቅድስና ሰው የኢንቴግሪቲ ሰው ሆኖ መሰራት ትፈልጋላችሁ? እጆቻችሁን ከፍ አድርጉና አሳዩ። ይሄንን በፍጥነት እወጣዋለሁ። ዮሐንስ ወንጌል ምዕራፍ 8:41 ኢየሱስም ያመኑትን አይሁድ እንዲህ አላቸው፣ እናንተ በቃሌ ብትኖሩ፣ እስቲ በቃሌ ብትኖሩ በሉ። እንደገና ቃሌን ብትጠብቁ ነው ያላቸው። ቃል መጠበቅና በቃል መኖር ምንድነው ልዩነቱ? ቃል መጠበቅ ነው። በቃል መኖርስ ምን ማለት ነው? ሁሌ ማለት ነው። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። 2-3 ቀን ቃል የጠበቀ ሲመቸው ቃል የጠበቀ ደስ ሲለው ቃል የጠበቀ የመጣው ቃል ሲስማማው ቃል የጠበቀ ብቻ አይደለም። በቃሌ ብትኖሩ ሲመችም ሳይመችም ወጥ የሆነ በቃሉ የመኖር ህይወት ነው ደቀ መዝሙር የሚያደርጋቸው። እውነትን ታውቃላችሁ፣ እውነትም አርነት ያወጣቸዋል። በቃል ጸንቶ መኖር ወጥ ሰው መሆን ደቀ መዝሙርነት ነው። ያ ደግሞ የሚመጣው በእውነት ዕውቀት ነው። ስለዚህ ወጥ ሰው ሆኖ የመሰራወት መንገዱ ዕውቀት ነው። ዕውቀት ማግኘት ነው። ምን አይነት ዕውቀት? የቃሉን ፍጹም መለኪያ ማወቅ፣ መለኪያን ከእግዚአብሔር ቃል ብቻ መቀበል፣ ስታንዳርድ ፕሪንሲፕል። የትም ቦታ በምንም ሁኔታ እዚህ ላይ አይታችሁ እንደሆነ እጀ ጠባቡ ከላይ ጀምሮ፣ እስቲ ከላይ ጀምሮ በሉ፣ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። አንድ ጊዜ ከኔ ጋር እንላለን፣ ከላይ ጀምሮ በሉ እስቲ፣ ከላይ ጀምሮ በሉ እስቲ። ልብሱ ሲሰፋ ከየት ነው የጀመረው? ከታች ነው ያመጣው? ከጎን ነው ያመጣው? ከሰው ነው የተዋሰው? ከአጋንንት ነው የተዋሰው? ከአዋቂዎች ከማን ነው የመጣው? ከላይ የመጣ። በወጥነት ለመንቀሳቀስ የመልካምና የክፉ የእውነትና የስህተት ስታንዳርድን ከቃሉ እውነት ማወቅ አለብን።
ኢየሱስ ያድናል። ከላይ ጀምሮ የተሰራ ከላይ ከሰማይ ኤፌሶን 4:1 ላይ እንዲያለ በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋልና። እውነትም በኢየሱስ እንዳለ እስቲ እውነትም በኢየሱስ እንዳለ በሉ። በእርሱ ምን ብላችኋል? እውነት በማን ነው ያለው? ንገሩኝ። እውነት በማን ነው ያለው? እውነት በማን ነው ያለው? ስለዚህ የእውነት ስታንዳርድ ማን ነው? እሱን ደግሞ አስተምሯችኋል። ስለዚህ ፊተኛ ኑሯችሁን እያሰባችሁ እንደሚያታልሉት የሚጠፋውን አሮጌን ሰው አሰግዱ፣ በአእምሮአችሁ መንፈስ ታደሱ። በተማራችሁት አእምሮአችሁ በታደሰበት እውነት ወጥ ኑሮ ኑሩ። አይ ሳይንስ አረጋግጦታል። እኔ በቅንጭብጫቢ ነው የሰማሁት፣ ሙሉን አልሰማሁትም። ሙሉን የሰማችሁትን ሰዎች አላቅም፣ ያው ቅንጭብጫቢ ስላለ። አንድ አገልጋይ ኢንተርቪው ሲደረግ እኔ በኢቮሉሽን አምናለሁ አለ። እኔ ሙሉን ስላልሰማሁት እንዲህ የሚል አይነት ሰው አይደለም ሰውየው። ሙሉን ስላልሰማሁት ምን መናገር አልችልም። ደግሞ ጠረጠርኩ፣ ኢቮሉሽን አሳምኖት ይሆን የሚል ነገር እና አንዷ ጠያቂው አስጠይቀው፣ ለምሳሌ እኔ አለችው ሉሲ አያቴ አይደለችም አለችው። ምክንያቱም እኔ ከጅንጀሮ አልተፈጠርኩም አለችው። ማናት ሉሲ ጅንጀሮ ነች አላት አለ። እና ያቺ ቅንጫቢ ነች ስለሆነች ሙሉን ለመናገር ስለማልችል ነው እንጂ አንዳንዴ የእውነት ስታንዳርድ ውስጣችን ከክርስቶስ እውነት በሱ እንዳለ ሲከፍ አድርጎ ይሄ ቃል እኮ በጣም ፖተንት ቃል ነው የተናገረው። እውነትን በኢየሱስ እንዳለ እውነትን በኢየሱስ እንዳለ እውነትን በኢየሱስ እንዳለ። አንዳንድ ጊዜ ዩኒቨርሲቲ ስንገባ ፍልስፍና ስንማር ሪሊጂየስ ስተዲ ስናጠና በኢየሱስ የተማርኑ እውነት ኮምፕሮማይዝ ይሆንብናል። አይ እንትን ሊሆን ይችላል እንዴ እንላለን። ኖ እውነትም በኢየሱስ እንዳለ ተምራችኋል። ስለዚህ እንዳሮጌ ኑራችሁ በሚያታልል ምኞት አትወሰዱ። ፊክስ ነው ስታንዳርዱ፣ ፊክስድ ነው ስታንዳርዱ። እውነት በእርሱ እንዳለ። አንድ እጆቻችሁን ከፍ አድርጉና ይሄንን ለሚሰማ የክፋት መንፈስ አውጁለት። እውነት በሉ እስቲ። በኢየሱስ እንዳለ በእርሱ ተምሬያለሁ። እውነት ከየትም አይመጣም። እውነት ከማንም አይመጣም። እውነት ከየትም አይቀዳም። እውነት በኢየሱስ እንዳለ በእርሱ ተምሬያለሁ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። በክርስቶስ በተማርነው የአእምሮአችን መንፈስ በማደስ ያለፈውን መለኪያ ማስወገድ፣ በዚያ ወጥ ሆኖ መኖር። ሁለተኛ የእግዚአብሔርን ሙሉ ማንነት ማወቅ። በወጥነት ለመኖርና ወጥ ሆኖ ሰው ሆኖ ለመሰራት የእግዚአብሔር ሙሉ ማንነት ማወቅ። ሐዋርያ ጳውሎስ ምን አለ? ሁለተኛ ቆሮንቶስ 5:11 ላይ እንግዲህ አለ የጌታን ፍርሃት አውቀን። እስቲ የጌታን ፍርሃት አውቀን በሉ። አሁን የጌታን ፍርሃት አውቀን ማለት የጌታን ሙሉ ማንነት አውቀን፣ ቸርነቱንም ጭከናውንም አውቀን፣ የጌታን ፍርሃት አውቀን የሚለው ጌታ ማን እንደሆነ እናውቃለን። ስለዚህ አውቀን ሰዎችን እናስራለን። ለእግዚአብሔር ግን የተገለጥነን፣ በህሊናችሁም ደግሞ የተገለጥነን ኢንተግሪቲ አለን። ምንድነው ይሄን የሰጠን? በእናንተም ፊት ኢንተግሪቲ እንዲኖረን በጌታ ፊትም ኢንተግሪቲ እንዲኖረን ያደረገ ምንድነው? የጌታን ፍርሃት እናውቃለን። የጌታን ሙሉ ማንነት እናውቃለን። በመልክ እንጂ በልብ ለማይመኩ ተዋናያን ግብዞች ማለት ነው። በመልክ እንጂ በልብ ለማይመኩ፣ ልባቸው ሌላ ትምክታቸው መልኩ የሚለብሱት ነገር እንደሚያሳምንላቸው ያውቃሉ፣ ልባቸው ግን ሌላ ነው እያለ ይናገራል። የጌታን ፍርሃት አውቀን ሙሉ ባህሪውን አውቀን ሮሜ 2:4 ወይስ የእግዚአብሔር ቸርነት፣ ቸርነት በሉ ወደ ንስሐ እንዲመራ ሳታውቅ የቸርነቱና የመቻሉን የትዕግስቱን ባለጠግነት ትንቃለህን? እንዴት ታወዛግበዋለህ የጌታን ነገር? እንዴት ወጥነትህን ታጣለህ? ዝም ስላለህ ትዕግስቱን ንቀሃል? አልገባህም? አላወቅከውም? የጌታን ፍርሃት አላወቅከው? ሮሜ 11:22 ላይ እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። የእግዚአብሔርን ቸርነትና ጭከና ተመልከት። ሙሉ ዕውቀቱ ስለሌለን እዚህ ጋር ለወጥ እንላለን። አይ ጌታ እዛ ጋር ለወጥ እንላለን። ከጌታ ጋር እንታገልበትም በዚያ ነው። ወጥ ሰው ሆኖ ለመሰራትና ለመኖር የእግዚአብሔር ማንነት በማወቅ ከዚህም የተነሳ እግዚአብሔርን በመፍራት መመላለስ እንድንችል ያደርገናል። ዘፍጥረት 39:9 እንዴት ይህን ትልቅ ክፉ ነገር አደርጋለሁ፣ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ እንዳለ ዮሴፍ። በመቀጠል
ወጥ ሆኖ ለመሰራት የአዲስ ፍጥረት ማንነታችንን ማወቅ። አሜን። ጥቅሶቹን ማየት ትችላላችሁ። ለእውነት፣ ለጽድቅ፣ ለቅድስና፣ ለእግዚአብሔር ለመምሰል የተፈጠረ አዲስ ማንነት እንዳለን ማወቅ አለብን። ምን አላቸው መሰላችሁ? ኤፌሶን 2:24 ላይ ለእውነት የሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ወይም ለብሳችሁታል ማለት ትችላላችሁ። አዲስ ፍጥረት ነው የተሰጣችሁ አለና ስለዚህ እስቲ ስለዚህ በሉ። ቁጥር 42 ላይ የነገራቸው ነገር ምንድን ነው? የተፈጠራችሁበት አዲስ ማንነት ጽድቅን ለቅድስናና ለጽድቅ የተመቸ ነው። ውስጣችሁ አዲስ የተፈጠረው ነገር ለጽድቅ ለቅድስና የተመቸ ለእውነት የተመቸ ማንነት ነው። በማንነታቸው ድፍረት ላይ ተመስርቶ ምን አላቸው? ስለዚህ እስቲ ስለዚህ በሉ። ኪዲ ይኸው 1 ሚሊዮን ብር ሰጥቼሻለሁ ካልኩሽ በኋላ ስለዚህ ሂጂና እንትን ግዢ ማለት አልችልም። ሂጂና ምን ለምን ትገዢ ይሁን ነገር ግዢ አንዴ ሂጂና ማለት አሁን እንዴ ሂጂና እንትን ግዢ ብልሽ አሁን 100 ሺህ ብር የሚያወጣ ዕቃ ግዢ ብልሽ እንፋጠጣለን አይደለም እንዴ? ከሰጠውሽ በኋላስ እንደዚህ እኮ ማለት ነው። ይሄንን የመሰለ ማንነት ተሰጥቷልና ስለዚህ ውሸትን አስወግዳችሁ እውነትን ተነጋገሩ። ስለዚህ ኃጢአት አታደርጉ። ስለዚህ ከእንግዲህ ወዲህ አይስረቅ። ስለዚህ መራርነት፣ ጩኸትን፣ ቁጣን አስወግዱ። እርስ በርሳችሁ ችሮቹ ነው በክርስቶስ ይቅር ተባባሉ። ስለዚህ ይሄ ሁሉ ነገር የተደፈደፈበት ሰውየው ምን ተብሎ ነው? ለእውነት በሚሆኑ ነገር ተፈጥሯል። አዲሱ ሰው ለጽድቅ ለቅድስና ለወጥነት ኮምፓቲብል የሆነ ማንነት ተሰጥቷል። እሱን ስናውቅ ወጥነት የሚኖር አሜን አላቸው። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? ብታውቁ እኮ ይሄንን እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸው አይገባም። የክርስቶስን ወስደ ጋለሞታ ጋር የምታደርገው ምን ባለማወቅህ ነው። ምን ስጋችሁ የክርስቶስ ብልቶች እንደሆኑ አይደንቲቲን አላወቅም ወይስ ስጋችሁ ከእግዚአብሔር ተቀበላችሁ በእናንተ የሚኖረው መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? በዋጋ ተክስታችኋል፣ በስጋችሁ ጌታን አክብሩ የሚለው ነገር የማንነት ዕውቀት፣ የአዲሱ ፍጥረት ማንነት ዕውቀት የወጥነት አቅማችን ነው፣ አቋማችን ነው፣ አቅማችን ነው። ወጥ ሰውነት ከተሰጠን ማንነት ጋር የሚስማማ እንጂ የሚቃረን አይደለም። ለበሬ ስጋ መብላት ትግል ሲሆን ሳር መብላት ግን ተፈጥሮ ነው። የእግዚአብሔር የወጥ ሰው ሁኑ ጥያቄው በሬን ስጋ ብላ ማለት ሳይሆን ሳር ብላ ማለት ነው። ገብቷችኋል? ምክንያቱም የሰጠህ አይደንቲቲ ራሱ ለዚህ የሚመች ነው። ማንነትን ማወቅ፣ የጠላታችንን ሐሳብና አሰራር ማወቅ፣ በሰዎች በሁኔታዎች በዓለም ፍጥናዎች ስርዓቶች የሚሰራውን የጠላትን ሐሳብ ማወቅ። በቃሉ ለትምህርታችን ከተጻፉት የጠላት አሰራሮች እንማራለን። ከዚያ በእምነት ጸንተን እንቃወመዋለን። በወጥነት ለመኖር እነዚህ መሰረታዊ 4 ዕውቀቶች ያስፈልጉናል። የቃሉን እውነት መለኪያ ማወቅ፣ የእግዚአብሔርን ሙሉ ማንነት ማወቅ፣ የአዲስ ፍጥረት ማንነታችንን ማወቅ፣ የጠላታችንን ሐሳብና አሰራር ማወቅ። ይህን በማሳወቅ ነው የቅድስናን ሰው የምትሰራው። በማጠቃለያ ወጥ ሰው ሆኖ ለመስራትና ለመሰራት የምርጦች ሰባት ቤተክርስቲያን የወርክሾፕ ፕሮቶኮሎች አሏት። የሸክላ ሰሪው ቤት አሜን። ስንቶቻችሁ ወጥ ሰው ሆኖ ለመሰራት ከቤተ ክርስቲያን ራእይ ጋር ተስማማላችሁ? አሜን። ኢየሱስ ያድናል። ነገር ግን ያንን ሰውነት ያ ወጥ ሰው የቅድስና ሰው ሆኖ ለመሰራት ቤተ ክርስቲያን ወደ ሸክላ ሰሪው ቤት የቅድስና ሰው ሆኖ ለመሰራት ሲመጣ ተነስተ ወደ ሸክላው ሰሪው ቤት ውረድ፣ ወደ ሸክላ ሰሪው ቤትም ወረድኩ እንደሚል በትህትና የሚመጣበት ትህትና ያስፈልጋል። አሜን። ውረድ ነው ያለው። መሰራት ከፈለጋችሁ የቅድስና ሰው ሆኖ መሰራት ካስፈለገ መውረድ ያስፈልጋል። ሁለተኛ በዚያም ቃሌን አሰማሃለሁ በማስተዋል መስማት ያስፈልጋል። ቃሉን መንፈሱን በንቃት መስማት። እንደገናም ስራውን በመንኮራኩር ላይ ይሰራ ነበር ይላል። ሸክላ ሰሪው ቤት ሄዶ ያየውን ነው።
እግዚአብሔር ተበላሸችውን እስራኤል እንደገና ኢንተግሬት አርጓት ወጥ አርጎ ሲሰራት በትክክለኛው መሳሪያና አሰራር የሚሰራበት አሰራርን ማክበር አክብሮት ያስፈልጋል። እኛ በፈለግነው አሰራር አይሰራም። ወጥ ሰውን ለመሰራት ከፈለክ መንኮራኩር ላይ መቀመጥ አሽከረከረኝ ካለ በቃ እንዳያጥወለውልህ ሌላ ነገር መዋጥ እንጂ እየተሽከረከርክ ነው የምትሰራው። መንኮራኩሩ ላይ መውጣት ይሰራ የነበረውን ዕቃ በሸክላ ሰሩ እጅ ተበላሸ፣ መልሶ ሌላ ዕቃ አርጋ ሰራው። ምህረት በምህረቱ ተስፋ መሆን ምህረት ያስፈልጋል። ማለት ምንድነው? እግዚአብሔር ከየትኛውም ውድቀት ያነሳል፣ ከየትኛውም ስብራት ይጠግናል፣ ከየትኛውም ማዘቅት ያወጣል። የምህረት ተስፋ ይዘን ነው መምጣት ያለብን። እኔ ልሰራ አልችልም የሚባል ነገር የለም። እዚህ ወርክሾፕ ውስጥ ከየትኛውም አዘቅት ወጥ ሰው ሆኖ መሰራት ይቻላል። የተዘበራረቀ ከለር ኦፍ ቤኒተን የሚባለው አይደለም፣ ሁሉ አይነት ቀለም ይዘን ብንመጣም እግዚአብሔር ግን ወጥ አድርጎ ይሰራናል። የምህረት ቤት ነው። ምን አለ? ይሰራ የነበረው ዕቃ በሸክላ ሰሩ እጅ ተበላሸ፣ መልሶ እስቲ መልሶ በሉ፣ እጆች ከፍ ይበሉ። መልሶ እኮ የምህረት ቃል ነው፣ የምህረት ድምጽ ነው። መልሶ ሌላ ዕቃ አድርጎ ሰራው። በመጨረሻ ሸክላ ሰሪው እንደወደደ መልሶ ሌላ ዕቃ አድርጎ ሰራው ይላል። የእግዚአብሔር ሉዓላዊነት መገዛት ሉዓላዊነት አለ። እግዚአብሔርን ይህን ስራ በዚህ ስራ የምንለው አይደለም። በፍጹም ሰው መሰራት ሂደት ውስጥ የቅድስና ሰው ሆኖ ለመሰራት ወደ ሸክላ ሰሩ ቤት ስትመጡ እነዚህ ፕሮቶኮሎች ያስፈልጋሉ። አለበለዛ ተካፍላችሁ ትሄዳላችሁ እንጂ ተሰርታችሁ አትሄዱ። አገልግላችሁ ትሄዳላችሁ እንጂ ተሰርታችሁ አትሄዱ። አገልግለን እንሄዳለን እንጂ ተሰርተን አንሄድም። ተካፍለን እንሄዳለን እንጂ ተሰርተን አንሄድም። የቅድስና ሰው ሆኖ ለመሰራት በትህትና መምጣት፣ ወርዶ መምጣት ያስፈልጋል። ንቃት ያስፈልጋል። ቃሉን መስማት፣ አሰራርን ማክበር ያስፈልጋል። ምህረትን ተስፋ ማድረግ ያስፈልጋል። የእግዚአብሔርን ሉዓላዊነት ማክበር ያስፈልጋል። አሜን። ወደ ወርክሾፑ የገባ የሚገባና በገባበት የሚቀጥል ብቻ በእግሮቹ ይቆማል። ክብር ለኢየሱስ ይሁን።